የተሳሳተበትን ነክተን ስንወርድ ሬሳ ነው ተወልጄ ያደግኩት ደሴ አካባቢ ነው ወሎ ጦርነት ከነዛ ከ150 መኪኖች ማሾቹ በድሮን ተመቱ በቃ ቀሩ ዓለሙ ያናድደኛል እየሳቀ የሚሄደው ሰው ያናድደኛል ቶታሊ እግዚአብሔር የለም ራሱ ለማለት ላይ ደረሰ እናቴ ሞተች እንደደገመ ወዲያው ተከትሎ አባቴ ሞተ ሁለቱንም አልቀበርሽ ሁለቱንም አላለቀስኩም እናትና አባቴ ሲሞቱ አላለቀሽ እስካሁን አላለቀስኩም መለስ ዜናዊ እሳቸው ሲመጡ እኔ ነኝ ማስተረጉመው ከዛ the first lady ጋር ራት መብላት ምናምን it's a proud moment ላይ እዚህ ስመጣ ኤርፖርት ልክ ስራግጥ የማይመቆጣጠር አልቻልኩም ማለት I have nowhere to go ሀብታሙን ቀላል ሻይ መሸጥ ጀመረ ከኔ ጋር ማንም አልነበረ እግዚአብሔር ብቻውን በቂ ነበር በነገራችን ላይ ይህ ድንቅ ዝግጅት ወደ እናንተ እንዲደርስ ያገዙን ቬጂታን ኢትዮጵያ ቱር ኤንድ ትራቨል ናታኖል ልዩ የጥርስ ህክምና ክሊኒክና ሁሌም ቅንጦት ይገባዋታል የሚሉት ዴሞ ፕሪስቲክ ናቸው እናመሰግናለን እንግዳችን ከላይ ነው ያለችው እዚህ አካባቢ ነው ያለችው ተብያለሁ እዚህ ጋር ተሰጥቼ ረበሽ እንዴ ረበሽ እንዴ ረበሽ ባረ አታውቂ አለው ቀደምከኝ በጣም ደስ ይላል ይሄ ስራ እኮ በጣም መስጠት የሚፈልግ ስራ ነው ይባላል ይቅርታ ከመስጠትሽ አይ አይደል እኔ እንግዲህ በጅንስ ነው ያለሁት እንግዲህ አይሆንም አረ እንደዚህ በቃ መጥራሶች ሳውንድ ላድርግልሽ እቺ ሳውንድ እሺ እንደዚህ ነው ደስ ገርቃለ ወደ ማላቀቂያ ነገር ያስፈልጋል ነገር እኮ ሰውነታችን እንትን ነው በጣም ቀላል ነው ለመልቀቅ ቀላል ኖርማሊ ልምድ ነው የሚፈልገው ኖርማሊ እኔ ለዚህ ለመላቀቁ ሳይሆን ይሄ ምንድነው ሐሳቤን ይሰበስባል ይሄ የብሪዚንግ ነው የምሰራው ካልም ያደርጋል አሁን ፕሮፌሰር እያልኩ ነው ሙሉ ካንቺ ጋር ማዛ እያልኩ ነው አይ እንደሱ ትልም አድሜን ታስታውሰኛል ፕሮፌሰርነት ያው እኛ ሀገር በእድሜ ትንሽ ገፋ ያሉ ሰዎች ምናምን ነው ያንቺ ግን እንደዛ አይመስልም አራቴ ቁጥሩ አይገለጽም ግን ቀላል አረ መገለጽም ችግር የለም መግለጽ ይችላል እስኪ ይፈንዳ 43 44 ነው እንዴ ገና እኮ ነሽ 43 አመት ፕሮፌሰር ነህ እንዴ ነው ጋይስ አይ በጣም አሪፍ ነው እግዚአብሔር ይመስገን ስለ ዮጋ መቼ ጀመርሽው ቆዮ እሺ ኮሪያ ነው ጀመርኩት ኦኬ ያው ወጣት ያለ ጂም ምናምን ትሄዳለህ አይደል የሆነ ሰውነትህን ነው እንጂ ስትረሶችን አወጣለህ ብዬ ነው እኔ የማስበው ያው ትንሽ እንትን ያረጋል ሪፍሬሽ ያረጋል ከዛ ከትሬድ ሚሉ ስትወርድ ትቀበለዋለህ እና ይሄ ካልምነስ የሆነ ያሉ ነገሮች ሁሉ አውርደህ ማየት ምናምን ብዙ ጊዜ ለዛ ነው የምጠቀምበት እና እኔ ኦኬ ኦልሞስት ሁሌ ጧት በዚህ ጀምራለሁ እሺ ካንት አከ በተባቀ አፍ ያንን ተራራው ምናምን እሺ ምን ይላል የሆነ እዚህ ጋር የሚቀል ነገር አለው ያ እዚህ ጋር ለስ ትደጋግመው
ይሄንን የሆነ ብራይት ያደርግናል ሪሊ ለሞመንት በቃ ምን ልበል ሰላም ትሆናለህ። ቴንክ ዩ ሶ ማች። ኢንተርቪዋችን ቆይታችን ጨዋታችን ይቀጥላል። ገና አልተጀመረም። ድንቅ ጊዜ አብረን እናሳልፋለን። ማዚ ቴንክ ዩ ሶ ማች። ልብስ ቀይርና እንገናኛለን። በግንባታ ፍጥነት ጥራትና በሚመርጣቸው ድንቅ ቦታዎች የሚታወቀው ዴማው ሪል ስቴት አሁን ደግሞ በአዲስ ነገር መጥቶላቸዋል። ከብሪቲሽ ኤምባሲ አጠገብ በልዩ ወንዝ ዳር ፕሮጀክት የመንትያ ህንፃዎች ግንባታ ተጀምሯል። የመኖሪያ ቤቶች ብቻ በሚገኙባቸው በእነዚህ ህንፃዎች 15% ብቻ ቅድሚያ ክፍያ በመክፈል የቅንጡ ቤት ባለቤት ይሆኑ። በተጨማሪም የመረከቢያ ቀናቸውን እየተጠባበቁ በሚገኙት ቦሌ መድኃኔዓለምና አዲስ አበባ ሳይት ጥቂት ካርታ ያለቀላቸው ሱቆች በ30% የማጣሪያ ቅናሽ ለሽያጭ ቀርበዋል። ከዴማው ሪል ስቴት እኛ ቤት ገዝተናል። እርስዎም አሁኑኑ ቤት ይግዙና ጎረቤትን ሆን አሁኑኑ በዚህ ቁጥር ይደውሉ። ቀጣዩ ቤትዎን ቡክ ያድርጉ። ዴማው ሪል ስቴት ቅንጦት ይገባዎታል። እንደ ማዚ ባንዴ ከዮጋ ልብስ ከኮሪያ ወደ ኢትዮጵያ ወደ ሲያምር ካዥዋል ነው ለቤት ጠዋት አክቲቪቲዎችን እስኪ ንገሪኝ። ቀኔን እሰጣለሁ ለእግዚአብሔር። ከዛ በኋላ ዮጋ አለ። ትንሽ ሜዲቴት አደርጋለሁ ሰብሰብ ለማድረግ ኤነርጂ። እኔ ብዙ ጊዜ ቀኔን ጠዋት ነው ኮንከር ማድረግ። ምክንያቱም የሚያጋጥምን አታውቅም። ከቤት ከወጣ የሚያጋጥም እሷን ይዝና ቁርሴን እበላለሁ። አሁን ቁርስ እበላለሁ። ደስ ይለኛል። ፈጣሪ ጋር እንዴት ነው የምታወሪው? ፈጣሪ ጋር እንደ ጓደኛ ነው የማወራው። እንደ ጓደኛ ነው የማወራው። የኔ ጸሎት ሁሌ ምስጋና ነው እንጂ ጥያቄ የለውም። በምስጋና ውስጥ ይሰጣል። እሱን ነው ማለት ጥያቄ አለኝ። እንደ ሰው ስትኖር ጥያቄ አለኝ። ግን እኔ የተለማመድኩት ከእግዚአብሔር ጋር በምስጋና ነገሮች ሲከብዱብህ አሳልፌ ይሰጠዋል። ስራ ውለዋለሁ። መድኃኒዓለም አንተ ስራ ውለዋለሁ ይሰራዋል። ልክ ሲከብድብኝ ግን ኖርማሊ ዴይ ቱ ዴይ ጸሎቴ እኔ ምስጋና። በምስጋና ውስጥ ምን ይገኛል? ሁሉ ነገር ነው የሚሰጥ። በምስጋና ውስጥ የሚሰጥህ ነገር የሚያስፈልግህ ነገር ይሰጣል። ሌላ ደግሞ በምስጋና ውስጥ የሆነ ግራቲቲዩድ ሲኖርህ አመስጋኝ ስትሆን ደስተኛ ትሆናለህ። ስታመሰግን ያሉን ነገሮች አለ የምትቆጥረው። ብዙ ጊዜ ያሉንን ስለማንቆጥር ነው እኮ ኮምፕሌን የምናደርገው። ስለዚህ እኔ ሳመሰግን ያሉኝን እንዲህ ይሄም አለኝ ይሄም እግዚአብሔር አመሰግናለሁ ስለምን ስል ያሉኝ ነገሮች ሁሉ ሲደረደር እንዴት እድለኛ እንደሆንኩ፣ እንዴት እንደተመረጥኩ፣ እንዴት ዛሬን እንደተሰጠኝ እሱን ሳይ ለጎደለኝ ነገር አልጨናነቅም። እሱን አሁን እናንተ ዛሬ እንደዚህ ቆመን ማውራት በእኛ እጅ አይደለም። ገብቶሃል? ስንቱ ያልነቃል። ገንዘብ የማይገዛቸው ብዙ ነገሮች እነሱን ማሰብ ነው የጎደለንን እንድናስብ የሚያደርገን እንጂ በጣም እድለኛ ዛሬ ስለተሰጠኝ በጣም ደስ ይላል። በጣም አሪፍ። በደንብ እንጫወታለን በሰፊው። ምናልባት እነዚህ ነገሮች አይታናቸው ማለት ይቻላል። እኔ እህቴ ናት ታናሽ እህቴ። ባለቤቷ እና ልጆች ናቸው። ኢሚዲየት ታናሽ እህቴ። ኢሚዲየት ታናሽ። እሺ እንግዲህ እዚህ ያንግ ኤንድ ስቱፒድ በነበርኩበት ጊዜ ማለት ለምን እንደዛ ስትበስል ነው ዋይ የምትሆነው ስታድግ ናቸው። እኔና ልጄ 10 ዓመት ልጅ እናወራለን። እሱንም በጣም ግልጽ ነሽ ማዚ። ሁላችንም እኮ የምናልፍበት ነው አይደል? ሁላችንም የምናልፍበት ነው። እኔ ደግሞ በጣም ጊዜ የነበርኩባቸው ዘመኖች ረጅም ናቸው። በጣም አሁን ሳስበው በቃ የሚያስቁኝና ለዛ ነው ያንግ ጄኔሬሽን አሁን ያለውን አንደርስታንድ አደረጋቸዋል። ስቱፒዲቲን እንዴት ነው የምትገልጪው አንቺ? what is good and bad ለይተን አናውቅም። ጉድ የሚመስሉ ነገሮች አሉ፣ እነዚህ የሚያብለጨልጩ ነገሮች ምናምን፣ ከዛ አርቀን አናስብም። እኔ ግሪዲ ነበርኩ። ግሪዲ ትሆናለህ ማለት ለዘላለም የምትኖር ይመስላል ምናምን። አሁንም እየተማርኩ ነው። ባይዘው ብራኝ ያረባ አይደለም እንግዲህ ልጅሽ አድጋ ቅድም ያየናት ኮሪያ ነው የተወለደችው። እና እኔ ከሆነ ፊቷን እያየሁ አባቷ ኮሪያ ነው አይደለም።
አንቺ ፊል አታረጊም ፎቶ ስታይ ብዙ ሰው ይጠይቀኛል ትመስላለች እሷም ላይክ ፊዚካሊም ስታያት ምናምን ኤዥያን ግን ለማቋቷ ጽድት ያለ አበሻ በመኖር እዛ በመላመድ ይመጣል በላይፍ ስታይል ማለት ነው ያመሳሰላል ማለት ነው ያመሳሰላል እዚህ እውነት ነው ላይፍ ስታይል ማለት ይሄ የሚበሉት የሚውሉበት ይሄ ኢንቫይሮንመንቱ በጣም ታምሮ ኮሪያ ያለችው ኮሪያ ኦኬ ስንት አመቷ ነው አሁን ያው እድሜን ስለገለጽ የሷም ገልጽ ችግር የለም 21 አመት ነው 21 አመት ነው በመጪው ሐምሌ ወር በውቢቷ ሮም ከተማ መላው ኢትዮጵያውያን ለስፖርታዊ ውድድር ይሰባሰባሉ። ታዲያ በዚህ ደማቅ ስፖርታዊ ፕሮግራም ላይ ቬጂታን ኢትዮጵያ ልዩ የጉዞና የጉብኝት ፕሮግራም አዘጋጅቶ ይጠብቅዎታል። ከሮም በተጨማሪም ፈረንሳይ፣ ፓሪስ እና ስዊዘርላንድ ዙሪክ የጉብኝቱ አካል ናቸው። አሁን ይደውሉና በመጪው ክረምት በአውሮፓ ከልጅዎ ጋር ድንቅ ጊዜን ያሳልፉ ይልዎታል። ቬጂታን ኢትዮጵያ ቱሪንግ ትራቭል ወደ ዋናው ይላል ወደ ዋናው አልፌው እኮ ነው የወጣው ወደ ላይ ከዚህ ሳልጀምር ሲያም ቤትሽ ፎቶ ወረ ፎቶ ማውራት እንችላለን እውነት እሺ ይሄ አሁን ባለቤቴ ኧረ ተይ ኖርዌይ ነው የሚኖረው ኖርዌይ ኦኬ ቅርብ ጊዜ እስከማውቀው ሲባልም እንደሰማሁት ባለኝም መረጃ ማዚያው ረጅም ጊዜ ሲንግል ማም ነች የሚለውን ነው እኔ ማይንድ ውስጥ ያለው እና ዛሬ ለመጀመሪያ ጊዜ ሊሆንም ይችላል ምናልባት ለመጀመሪያ ጊዜ ነው እውነት አስተዋውቂን እስኪ ሲሳይ ይባላል ለኖርዌይ ነው የሚኖረው 3 አመታችን ኦኬ በጣም ምን አይነት ሰው ነው በጣም መልካም ሰው በጣም ምንድነው ይሄ ዘመኔን ሁሉ የተካስኩበት ሰው በጣም መልካም ሰውና እኔን ዲዘርቭ ማላደርገው ሰው ኧረ ተይ በጣም ዲዘርቭ ማላደርገው በጣም ጥሩ ልብ ያለው ሰው ነው ኬሪንግ ነው just እንግዲህ ሲመጣ ታስተዋውቂናለሽ of course ባለበት በጣም አሪፍ ከኖርዌይ እነ ሲሳይ ሰብስክራይብ አድርጉ ማለት ነው ሰብስክራይብ ያድርጉ ቁርስ እየበላን ነው በጣም አሪፍ ቁርስ በላና ዋናውን ጨዋታማ በሰፊው ነው እዚህ ጋር የዝምታው ቦታ ይቀራል እንዴ የዝምታው ቦታ ይቀራል መች ተነካ thank you እኔ ግን ምን ጠብቄ ነበር የሆነ የኮሪያ ምግብ አንድ የሆነ የኮሪያ ምግብ የኮሪያ ምግብ አለ እዚህ በእውነት ኦኬ ይሄ ሱሺ ምናምን ነው ኧረ ኖርማሊ ኮሪያ ምግብ አለ ኦኬ ፈገግታ በራስ መተማመንን ይጨምራል። በናታኖል ምቹና ቅንጡ በሆነች ማዕከል ከዘመናዊ የጥርስ እንክብካቤ ጋር ልምድ ባላቸውና በስፔሻሊስት የሐኪሞች ቡድን ተፈጥሯዊና የተስተካከለ ፈገግታ እንዲኖሩ በጥንቃቄ ይሰራል። ዛሬ ቀጠሮን ያዙና የሚገባውትን ፈገግታ ያገኙ። የእውነት ፈገግታዬን ወድጄዋለሁ። ቴንክ ዩ ሶ ማች በድጋሚ አይ ማለት እንኳን ደህና መጣችሁ። እኔም አመሰግናለሁ። በጣም ደስ ብሎናል። ቆንጆ አቀባበል። እግዚአብሔር ብቻውን መራው ከእርሱም ጋር ሌላ አምላክ አልነበረም ይላል እና ከኋላሽ እኔ ነኝ አንቺ ነሽ እዛ ጥቅስ ውስጥ አንቺ ያለሽው እንዴት አንቺን ሊገልጽ ይችላል? እውነቴን ነው የምልህ ላይ ያለ ማጋነን ማለት ነው። ኦፍ ኮርስ ሁላችንም እግዚአብሔር ነው የሚረዳን ሁሉንም ፍጥረት ከኔ ጋር ግን ማንም ሰው አልነበር። በቃ በህይወቴ በወጣሁበት በወረድኩበት በሰራሁበት ባልሰራሁበት በሳኩበት ባለቀስኩበት እግዚአብሔር ብቻውን ነበርና አሁን ሳስበው እንኳን ብቻውን ሆነ እንኳን ሰው አረዳኝ እንኳንም ሰው አልነበረ። ሰው ቢኖር ኖሮ ገብቷል ከእግዚአብሔር ገለል ከሊኖ ትል ነበርና እኔ በቃ እንዲሁ በድፍረት ራሱ የምናገረው ማንም የለም ከጥቅቤና እግዚአብሔር ደግሞ እሱ ሲረዳ ደግሞ በደንብ ይረዳል። ከዛ ደግሞ ውለታ አይቀበልህም። አረኩላት አይልም። አይኖህር እንደዚህ ነበረች እኮ እኔ ባልኖር አይልም እግዚአብሔር እና
ብቻውን ረድቶኝ በሞገስ በጤና ያኖረኝ እና ሁሌ በቃ የምወደው ጥቅስ ነው። ከእርሱ ጋር ማንም አልነበረም ማንም አልነበረም እና ግን ብቻውን በቃ በቂ ነበር። ልክ ውለታ የሚቆጥርብኝ አምላክ አይደለም። የኔ ምስጋና ብቻ በቂው ነው። በቃ መሀሉ አይነገርም ወይም ደግሞ ሊነገር ይችላል። በቆይታችን መሀል እንግዲህ እናየዋለን። የብቸኝነት መሀሉ በጣም ጥሩ። ማዚክ እንግዲህ ከልጅነት ጀምሮ ነው አንቺ ጋር መጫወት የምፈልገው። ተወልጄ ያደግኩት ደሴ አካባቢ ነው። ደሴ አካባቢ ነው። ወሎዬ ነኝ። ልጅነቴ ላይክ ኖርማል ነበረ። አባቴ ነጋዴ ነው። ነጋዴ ነበረ። 6 ነን ቤት ውስጥ። እኔ 4ተኛ ነኝ እና አንድ ወንድ ነው ያለው የመጨረሻው። ስለዚህ ሴቶች ብቻ ናቸው ሞርሰና አደግና በሚገርም ሁኔታ ልጅነቴ ለየት ያለ ነው። የሆነ ገገማ ነበርኩ። እንዴት አልተጫወትኩም። የልጅነት ነገሬን ለምን አሁን ይቆጨኛል አክቹሊ እና አልተጫወትኩም። የሆነ ኤቭሪቲንግ ሲሪየስ የምወስድ ነበርኩ። ትዝ ይለኛል እህቶቼ ቤት ሲጫወቱ ሲረብሹ እሷን ቆጥሬ ነገረኛ ነበርኩ። ሪፖርት አደረጋለሁ። በስመ አብ ሪፖርት እና በጣም ነበር የሚናደዱብኝ እና ለምን ብትለኝ አላውቀውም። አሁን እናታችን ኃይለኛ ነበረች። ፋዘር እና ማዘር ዲፍረንት የተለያዩ ሰዎች ናቸው። እሱ ሊበራል ዝም ያሉ እሱ ኧረ ነፃ በቃ በጣም ዘመናዊ ያልተማረ ዘመናዊ እና የለም እናንተ አልተቀጣችሁ እንደሆነ እንጂ በእኛ ስናድግ በቃ ስለ ሁሉም ነገር ትቀጣለህ። እያወራህ በዚህ ካለፍክ ትቀጣለህ። እየበላህ ካወራህ ትቀጣለህ። ከዛ የሆነ እኛ ደግሞ እንግዲህ 5 ሴቶች አስበው ከዛ አንዱን እንትን ሲል ካስለቀሰ በቃ ለጅምላ ነው የምትገረፈው። ይሄ መገረፍ እኛ ቤት በቃ ሁሉ ያለ የቤቱ ካልቸር ነው። ግን እኔ አልገረፍም። አንቺ አትገረፍም? ነገረኛ ነኝ ስለ የሆነ አይና እንትን ኦብዘርቭ አደረግና ምንድነው የሚያስደስታት ብዬ እናትሽን ለማስደሰት አይ ቲንክ ሁሌ ፈልጌው አይመስለኝም ግን አስመሳይ ነኝ ልበል ያኔ በቃ ደስ አድርጌ ነገረኛ አስመሳይ በቃ አሁን አትውጡ ካለች ለምን ይላሉ አይደል? አሁን እኮ ለምን ነው መጠየቅ ነው ያለበት። እኔ ግን ለምን ብዬ አልጠየቅም። እሺ እና ከዛ እንዲህ አድርጋለች ከሌ እንደዚህ አድርጋለች አንቺ ወተሽ እንደዚህ ተደርጓል ምናምን ነገር ሰምረም ባስገርፋል እና አልተጫወትኩም። በቃ አሁን ሜሞሪ ላይ እኔ በጣም ማስታውሰው 8ኛ ክፍል ሆኜ ብር መስራት ፈለግኩ። 8ኛ ክፍል? አባትሽ ነጋዴ ናቸው? እናትሽ የቤት እመቤት ናቸው? የቤት እመቤት ናት። ያን ያህል ድሃ አይደለንም። በቃ ማለት ኖርማል ላይ ኖር ሀብታም አይደለንም። ግን ብር መስራት ፈለግኩ። በቃ እኔ ኬት እንዳመጣሁት ራሱ አሁን አላውቅም። ከዛ አባቴ ሱቅ ነው ያለው። ከዛ ሱቅ የሆነ ሱቅ አለ እና እዛ ላይ በረንዳ አለው። ሱቁ በረንዳ አለው። ከዛ ምን ጀመርኩ መሰለ እዛ ጋር ሻይ መሸጥ ጀመርኩ። እንዴት ይሻሉሽ? አባቴ በጣም ሊብራል፣ በጣም ያሰብከው ነገር ሁሉ በቃ ሄደህ ሞክረው ነው የሚል። አሁን በዛ ሰዓት ተማሪ ትምህርቱ እንዲማር ነው ብቻ የሚፈቀድለት ያሁን በዛ ዘመን እንጂ አሁን ያውም ሻይ ቤት መክፈት ምናምን ሲባል ደግሞ አይገርምህም? ምንም አልመሰላቸውም እና በቃ ሞክራው ትተዋዋለች ነው ሞክራው። ጥሩ ሆኖ በትምህርቴም ጥሩ ነኝ። ከዛ እናቴ ግን ትንሽ እንትናለች፣ ትንሽ ፈራች ማለት ትምህርቷን በትምህርትሽ እንደዚህ ብትይ ምናምን አለች እና ስሞክረው ብር እጄ ላይ ያኔ ጠዋትና ከሰዓት ነው የምንማረው ወይ በፈረቃ ነው ማለት ነው። ማለት ሀፍ ዴይ ነው የምንማረው። ጠዋት ሲሆን ጠዋት እሰጣለሁ፣ ከሰዓት ሲሆን ከሰዓት እና የሆነ ብሮች እጄ ላይ እየበዙ መጡ። ሻይ መሸጥ ጀመርሽ? ሻይ መሸጥ ጀመር። ስንት ብር ሰራሽ? ይሄ ሰዎች ከተማ ወደ ከገጠር ወደ ከተማ የሚመጡ ሰዎች አሉ። እሺ ከዛ ለነሱ ነው ሻይ የምሸጠው። ከዛ ብርጭቆን ከቤት ነው የማወጣው እየሸሸኩ ቤት የምትጠቀሙበት። ከዛ ከሰል ማንደጃም ከቤት ነው የማመጣው።
ከዛ ቤት የሚረዱት ልጆች እየለመንኩ ምናምን አግዙኝ እያልኩ ምናምን ከዛ ትምህርት ቤት ስሄድ ምንም አይመስለኝ ቆሽሼ ምናምን ከሰል ሆኜ ምናምን ሄዳለሁ ምንም አይመስለኝ ትምህርት ቤትም ደህና ነኝ በትምህርት ከዛ እኔ በጣም የሚገርመኝ በዛን ጊዜ እርግጠኛ ነኝ 1,000 ብር 2,000 ብር እጄ ላይ ይኖራል በዛን ጊዜ ነው የምልህ ማይ ጉድ በጣም ብዙ እኮ ነው በጣም ብዙ አባትሽ ልትበልጫቸው በለጥኩት እንጂ ከዛ ምን እንዴት እንደማጠፋው አለ ከዛ የራሴን ወጪ መሸፈን ጀመርኩ የራሴ ልብስ ምናምን መግዛት ምናምን መጽሐፍ ማንበብ ወድ ነበር ያኔ ድሮ ጀምሮ መጽሐፍ መግዛት አሮጌ መጽሐፍ ነው የሚሸጠው እኛ ጋር ከዚህ ከአዲስ አበባ ተነቦ የሄደ መጽሐፍ ነው የሚሸጠው አሮጌ እነሱን መግዛት ለትምህርት ቤት ልጆች መጋበዝ ምናምን ጀመርኩኝ ሰርፕራይዚንግሊ አደገ ያ ነገር አባቴም ነጋዴ አይደል ቃሞ ለካ ልክ ናት አለ ልክ ናት አለ ቆይ እንደዚህ ባደርግልሽ እንደዚህ ላስፋልሽ እንደዚህ ላርግልሽ ያ በረንዳው ካፌ ሆነ እና አሁን እዛ አካባቢ የነበሩ ሰዎች ያውቁታል ለክስከ እንግዲህ ያው ቤተሰቦቼ እስከ ማለፋቸው ድረስ ማዛ ሻይ ቤት የሚባል ነበር በስሜ ነበር ማዛ ሻይ ቤት ስንት ያፉልሽ መሰብሰቢያ ነበርና እንደዛም ሆኖ ግን ትምህርቴንም በጣም ነው ማጠናው ለሊት ቀን እንደዛ ስለባል ለሊት ተነስቼ አጠናለሁ ሰርፕራይዝ እንግዲህ አጥኗ ነበር እኛ ቤት አይዲያውም የላቸው ኦኬ አጥኑ ምናምን የለም በራሳችሁ አጥኑ በራሱ ነው የምናጠናው ያጠናው አንዳንዴ ማዘር ሲመጣባት ነው አጥኑ የምትለው እንጂ አንዳንዴ በራሳችን ነው ሁለቱንም ሄደልኝ አሁን ከዛ ነው የምልህ እግዚአብሔር ረዳኝ የምልህ እንዴት ብትለኝ አሁን አላውቅም ሁለቱንም ሄደልኝ እሱ ላይ ምን ጨመርኩ ፓስቲ ለሊት ተነስቼ ፓስቲ ጠብሼ እዛ አድርጌ ነው ትምህርት ቤት የምሄደው የጠዋት ከሆንኩ ለሊት 10 ሰዓት ተነስቼ እና ያው የሚረዱኝም ልጆች አሉ ግን የኔ ቢዝነስ ነው በቃ የኔ ቢዝነስ ነው በቃ ሻይ ሲሸጥ ቆይ እንትን ብጨምርበት ያለ እያደገ ሄደ አሁን እኮ በረንዳ ላይ ጀበና ቡና ራሱ ከተጀመረ በጣም የሩቅ አመት የሚባል አይደለም በስፋት ማየት እኔ ግን ጀምሬዋለሁ ደሴ ላይ እንግዲህ ስምንተኛ ክፍል ሆኜ ማለት ነው ኢማጂን ከዛ እስከምን ቀጠለ በትምህርትሽ አለ ስራው አለ ቀጠልኩኝ ከዛ ምን ሆነ መሰለ ማትሪክ መጣል ኦኬ ከዛ ማትሪክ ማለት 10 ወር 12 የበፊቱ ነው 12 የበፊቱ እሺ ከዛ ማትሪክ መጣል የአዲስ አበባ ዩኒቨርሲቲ ጆይን አደረኩ በቃ ያንን ትቼው ወጣ ለነሱ ቢዝነሴን ቴንክ ዩ ቡናችን ደረሰ በግንባታ ፍጥነት ጥራትና በሚመርጣቸው ድንቅ ቦታዎች የሚታወቀው ዴማው ሪል ስቴት አሁን ደግሞ በአዲስ ነገር መጥቶላችኋል። ከብሪቲሽ ኤምባሲ አጠገብ በልዩ የወንዝ ዳር ፕሮጀክት የመንትያ ህንፃዎች ግንባታ ተጀምሯል። የመኖሪያ ቤቶች ብቻ በሚገኙባቸው በእነዚህ ህንፃዎች 15% ብቻ ቅድሚያ ክፍያ በመክፈል የቅንጡ ቤት ባለቤት ይሁኑ። በተጨማሪም የመረከቢያ ቀናቸውን እየተጠባበቁ በሚገኙት ቦሌ መድኃኔዓለምና አዲስ አበባ ሳይት ጥቂት ካርታ ያለቀላቸው ሱቆች በ30% የማጣሪያ ቅናሽ ለሽያጭ ቀርበዋል። ከዴማው ሪል ስቴት እኛ ቤት ገዝተናል። እርስዎም አሁኑኑ ቤት ይግዙና ጎረቤትን ሆነ አሁኑኑ በዚህ ቁጥር ይደውሉ። ቀጣዩ ቤትዎን ቡክ ያድርጉ። ዴማው ሪል ስቴት ቅንጦት ይገባዋል። ምን ዲፓርትመንት ይገባል? ምን ኢንፍሉዌንስ አድርጎኛል መሰለህ ቤታችን ተከራይታ የምትኖር የእንስሳት ሕክምና ነበረች ኤርትራዊት ቬተርናሪ በጣም መልካም ሰው ነበረች እና እሷ ጋር አንዳንዴ ፈራው ስትል አስተዳድር ሄዳሉ እና የእሷ ላይፍ ለእኔ ድሪም ሆነ የእንስሳት ሐኪም ሆነ እና ለመጀመሪያ ጊዜ ሰርቪስ አደረግ የእንስሳት ሐኪም ሆነ በፊት ምንድነው የምትፈልጊው ሲሉኝ ሎየር እላለሁ በፊት ላይክ እዛ ሻይ ቤት አካባቢ እና ለእኔ ሎየር የሚመስለኝ የህግ አስከባሪ ነው የሚመስለኝ ሽጉጥ ያለው ምናምን ነው የሚመስለኝ በኋላ ነበር የሚመስለኝ እና ሎየር ከዛ እሷ ናት ይሄ እንትኔን እየቀየረችው ኤክስፖዠር አላት ኤርትራዊ ናት እዛ ትባላለች እንግዲህ ረጅም ጊዜ ካየኋት በቃ ዘመናት አልፎኛልና
በጣም መልካም ሰው በጣም ዘናጭ ናት በቃ ገብቷል እዛ ከተማ ውስጥ ዘንጣለች ተከራይታ ነው የምትኖረው ክሊን ቤት አላት ምናምን ቃይ እሷ ነው ሞኖ ነገር አይልታልኩኝና በቃ አወራታለሁ እንዴት ነውና ከዛ ስሞላ ለካ ሞልቻለሁ እንሳትክም ቬተርናሪ ብለሽ ብዬ ሞልቻለሁ ለካ በደመ ነፍስ ነው ሞላው ከሷ በሰማው እሺ ሲመጣ ደነገጥኩ እንዴ መጣ ሲመጣ ደነገጥኩና እቤት ራሱ ስንተኛ ነው ሞላሽው ምናምን ስለኛ አልሞላሁት መስገን ሞልቻለሁ ከአንድ እስከ 3 ስለሞላ ሞልቻለሁ አልሞላሁት መስልና ምናምን ከዛ አባቴ በጣም ፖዚቲቭ ሰው በቃ ሂጂ ሞክሪና ከሆነ ይሆናል ካልሆነ ትቀይሪያለሽ እሺ አልኩኝ ገባው ቬተርናሪ ጋር ደብረዘይት አዲስ አበባ ዩኒቨርሲቲ ደብረዘይት ብራንች ነው ደብረዘይት ብራንች በ2 አመት ተማርኩኝና ልክ ዲፕሎማውን ስጨርሰው አልሆንም ለሜዲካል ካንቺ ጋር ሄድልሻል ሄዳለሁ ይሄ ምን እንስሳቶቹ ያሳዝኑኝ ጀመር ይሄ ሆዷቸው ተነፍቶ ይመጣል ላሞችና ይሄ እንትን እዛ አካባቢ ደግሞ ይሄ የጋሪ ነበር ያኔ አሁን እንደዚህ ባጃጅ የለምና የጋሪ ፈረሶች ተልጦ ይመጣልና ከዛ ዶርም ገብቼ ቃዝናለሁ ሳዩ ምግብ አይበላኝም አይ አልሆንም አልኩኝ የተላላጠ አያ ፈረስ ነው መስታየው ምድ ከዛ የመጨረሻ ጊዜ እሺ አርብ በአስተውሳለሁ ያኔ እንግዲህ የኛው ባቾች ካሉ ያስተውሱታል አርብ እንደ ፕራክቲስ ኦኬ አንድ ሳምንት አዲስ አበባ ዩኒቨርሲቲ ሜዲካል ላይክ ሂውመን የሰው እሺ አንድ ሳምንት አርብ ቄራ እንሄዳለን የመጨረሻ በቃኝ አልኩት እሺ ምን አይተሽ አዲስ አበባ ዩኒቨርሲቲ አሁን ሐሳቤ የነበረው ነው ቄራውን 2-3 ያየሁትና በጣም ነው የሚዘገነነው ኦኬ በጣም ነው የሚዘገነነው በቃ እንዲህ ተወክቶ ነው ሞት በቃ በጣም ነው ዝርቃ ይሄ መጀመሪያ ሲሞቱ ማለት ነው በጣም ነው የሚዘገነውና አይ ይሄን አልሆነም ስለዚህ ያኔ ወደ ሜዲካል ወደ ሰው ሂውመን ሜዲካል መቀየር ትችል ነበር እሺ በቃ ቀይራለሁ ትችይ ነበር ይቻል ነበር እሺ ቀይራለሁ ምናምን ከዛ ፕራክቲስ ላቦራቶሪ ምናምን ብለን አንዴ ደረሰኝ ጥቁር አንበሳ እሺ ጥቁር አንበሳ ሲደርሰኝ ሊፍቱን ራሱ አስታውሳለሁ አሁን ከዛ አይተን ላቦራቶሪ ይሄ ማይክሮባዮሎጂ ምናምን አይተን እኔ 2 ሴቶች አንድ ወንድ ነበርን የተሳሳተ በተነክተን ስንወርድ ሬሳ ነው ያለው ሊፍት ሶርዱ ልክ ስንወርድ የሆነ ሩም ሬሳ ነው ያለው አስከሬን ሩም በቃ አሁን ከእንስሳውም ከሰውም ሐኪምነት ውጪ ነው ይሄ አይደለም ይሄ በቃ አልቻልኩም በመጀመሪያ እኔ እንትን ነኝ ይሄ አልቃሻ ነኝ ከድሮ ቤት ውስጥ በቃ አልቃሻ ከሆነ ደግሞ እንትን ይፈልጋል ኢሞሽን ጭካኔ ይፈልጋል እኔ ቤት ውስጥ እኮ ጎረቤት ማቀው ሰው ሞተ ከተባለ ሌሊት አልተኛም ሞት ይመስለኛል በቃ ፈሪ ነኝ እና የሆነ አልቃሻ ነኝ ፈሪ ነኝ የሆነ እንትን ይለኝ ከሬጅ አልነበረኝ ምናሽ እዛ አስከሬን ክፍል ስትደርሱ ድርቅ ነው ያልኩት በቃ ድርቅ ነው ያልኩት የመጀመሪያ ጊዜ ሰው ሞቶ ሳይ በቃ ወይኔ እኔ ራስ በቃ ለካ እንደዚህ ነው ሞቶ በቃ ልሞት ነው ማለት ነው ሞት በቃ ዝብርቅርቅ ያለ ነገር መጣብኝ ላይክ አንድ አስከሬን ነው ወይስ ነበሩ አይ ቲንክ ያኔ ይመስለኛል ይሄ ቤተሰብ የሌላቸው ምናምን ቀመጥበት አባቴ እስከሚመጣ እመጣለሁ ብሎኝ ነበር ላይክ እየመጣ ቪዚት ያደርገኛል እስከሚመጣ በቃ ይችናት ለኔ ቶፒኬ ይችናት አባቴ ሲመጣ ለግራው ራሱ ልምባይ እሱ ምን ሆንሽ ምን በቃ እንደዚህ ሆኖ እንደዚህ ከብት ሲሞት አይቼ እንደዚህ ሰው አይቼ በቃ አይ ማዚ አለ ህይወት እኮ እንደዚህ ነው ምናምን አለ እኔ እንዲያዝንልኝ ነው የፈለኩት ኦኬ ስለዚህ ማንም ይረዳኝ የለም የራሴን መንገድ ራሴን እንደዚህ ነው እነሱ ዶክተር እንድትሆን ነበር ዶክተር ማለት እንድትሆን እንደዚህ እኮ እንደዚህ ነው ምናምን እንደዚህ አታይም እንደዚህ በቃ ብቻ ቀለል ሲያደርግብኝ አይ በቃ አሁን እነሱን ኮንቪንስ ማድረግ አይጠበቅብኝ ይሄ አዲስ አበባ ዩኒቨርሲቲ ልክ ዲፕሎማውን ሲጨርሰው ጥሩ ውጤት ሲኖር ያስቀረዋል
እዛው አስተማሪ ልትሆኝ? እዛው ያስቀራል። አናቶሚ የሚባል ዲፓርትመንት አስተማሪ ሆንኩኝና ማኔጅመንት ጀመርኩ። ከዛ ኤክስቴንሽን ተምሬ ማኔጅመንቴን ጨረስኩ። ሶሻል አድሚኒስትሬሽን ማኔጅመንት እሱን ጨረስኩኝ። አልሰራሁበትም እሱ። በመጪው ሐምሌ ወር በውቢቷ ሮም ከተማ መላው ኢትዮጵያውያን ለስፖርታዊ ውድድር ይሰባሰባሉ። ታዲያ በዚህ ደማቅ ስፖርታዊ ፕሮግራም ላይ ቬጂታን ኢትዮጵያ ልዩ የጉዞና የጉብኝት ፕሮግራም አዘጋጅቶ ይጠብቅዎታል። ከሮም በተጨማሪም ፈረንሳይ፣ ፓሪስ እና ስዊዘርላንድ ዙሪክ የጉብኝቱ አካል ናቸው። አሁኑን ይደውሉና በመጪው ክረምት በአውሮፓ ከልጅዎ ጋር ድንቅ ጊዜን ያሳልፉ ይልዎታል። ቬጂታን ኢትዮጵያ ፎሬን ትራቭል። ኮሪያ በምን አጋጣሚ ነው የሄድሽው? እዚህ ያለው ማውቀው ልጅ ነበረ። ኮሪያ ሄደ፣ ጃፓን ሄዶ ኮሪያ ሄዶ። ኦኬ። እሱ ምን አለኝ፣ ኮሪያ ስኮላርሺፕ አለ ለምን አትሞክሪው? ኢንቪቴሽን እንዲልኩልሽ ላድርጋለኝ። ስኮላርሺፕ ይሰጡ ነበር ያኔና ዋይናት አልኩኝ። በቃ እንደዚህ እንዳልኩ ነው፣ እንደ ሻይ መሸጡ ነው። ዋይናት በቃ ኮሪያ አዲስ አበባ ኢትዮጵያ አይደል ያለው። ስለዚህ ኮሪያ ምንም ቢሆን ውጭ ነው። ውጭ ከሆነ እኔ እሄዳለሁ ብዬ ፕሮሰሱን ሲጀምር ቤትም ታያሉ። ኮሪያ በቃ ግራ ገባቸው። ኮሪያ ምንድነው? ሰው ማይንድ ውስጥ አይመጣም። ምንድነው? ባይዘወይ አውሮፓ ምናምን አውሮፓ አሜሪካ ነው። እና ጓደኞቼ ትዝ ይለኛል ድባብ ቁጭ ብለን የ6 ኪሎ ጓደኞቼ ኮሪያ ሊሄድ ነው ስላቸው፣ አሁን አሜሪካ ነገር ነው ያለው ጌታቸው ይባላል። ልክ ካፌ መጣ። በጣም ኩብድ ጦርነቱ ተጀመረ እንዴ አለኝ። የኮሪያ ዘማች ነው እና ታገናኘው ብዬና ማንም አያስበው ዲድ የሄድኩኝ ኤርፖርት እንደደረስኩ ማንም ሰው እንግሊዝኛ ይናገር። ላይክ ኤርፖርቱ ኢንተርናሽናል ስለሆነ ምልክቶች ምናምን አሉት በእንግሊዝኛ፣ ግን ማንም ሰው አይናገር። ማንም ሰው ምን ማጥናት ጀመርሽ? ቢዝነስ ኤምቢኤ ነው። ቢዝነስ ኤምቢኤ ነው። አሁን ምንም ስራ መስራት ጀመርኩ። ኮሪያ ምን መሰለህ አስቸጋሪ ነው፣ ግን የሆነ ኪውን ማወቅ አለብህ። ኪያቸው ቋንቋ ነው። ቋንቋውን የምትሞክርላቸው ምናምን ከሆነ የሆነ ይከፍቱልሃል። ምንም ያልሰራው ስራ የለኝም። ለምሳሌ አሳማ እርባታ ሰርቻለሁ፣ እንደ ዶሮ እርባታ ማለት። ከዛ እዛ ጋር ማጽዳት ነው፣ ማጽዳት ማብላት ምናምን። አሳማዎቹን ግን እንደዚህ እንደምታስበው ቀላል አይደለም። አለርጂ ታመምኩ። ኢን ካፕል ኦፍ መንስ በቃ መቀጠል አልቻልኩም። ሽታው ማለት ሽታለው አበሻና አሳማ የሚለው እንትን ያኔ አለቀቀኝም። በቃ ፈራቸዋለሁ፣ ጸየፋቸዋለሁ ምናምንና አይ ይሄ አይሆንም። ትምህርት ቤት አካባቢ ስለነበረ ነው እሱን የመረጥኩት። አይ ይሄ አይሆንም አልኩኝና ልክ መንደር ላይ የሆነች ኮፊ ሾፕ አለች፣ ቡና የሚሸጡባት። ከዛ ሄጄ አናገርኳቸው። እኔ እኮ ቡና እንደዚህ ከቡና ሀገር ነው የመጣሁት ምናምን። ባይ ዘ ወይ እንትን ነኝ፣ ይሄ ጠያቂ ነኝ። ኖ መልሱ ነው ይሆናል ብዬም አልፈራም፣ ኖንም አልፈራም። በጣም ጠያቂ ነኝ። ደግሞ አሁን ነው ሪዘርቭድ የሆንኩት። ከዛ ስጠይቃቸው ለመጀመሪያ ጊዜ ኮፊ ሾፕ ትንሽዬ ናት፣ በጣም ትንሽዬ ናት እና ኮፊ ነው የሚሸጥበት። እዛ ጋር መሸጥ ጀመርኩ። መስተንግዶ ከዛ ሳጠናው ብዙ ባይባልም የውጭ ዜጎች እነዚህ ነጮች አሉና ምንድን ነው የሚሰሩት ብዬ ስጠይቅ እንግሊዝኛ ያስተምራሉ። ልጆች ኮሪያ እንግሊዝኛ ላይክ 5 ዓመት 6 ዓመት ምናምን ሲሆናቸው እንግሊዝኛ በጣም መማር ስለሚፈልጉ ልጆቻቸው በጣም እንግሊዝኛ ያስተምራሉ። ማለት እንደ ኮሪያ እንግሊዝኛ የሚማር የለም፣ እንግሊዝኛ ላይ ኢንቨስት የሚያደርግ የለም። እንደነሱ ደግሞ ማይችልም የለም። አይ ቲንክ በጣም ስትረስድ ናቸው ይመስለኛል ስለ ቋንቋው። እንግሊዝኛ የሆነ ፊር አላቸው እና ኦኬ እንዴ እንግሊዝኛ እችላለሁ አልኩኝ። የምችላትን እንግሊዝኛ እንዴ ለምን አላስተምርም ብዬ። ብሩ አሪፍ ነው ማስተማሪ? በሰዓት ነው የሚከፍሉ። የራስህን ስኬጁል ማድረግ ትችላለህ። የምታስተምረው ልጆቹ ከትምህርት ቤት ከመጡ በኋላ ከሰዓት ነው። እሱ ጋር ማስተማር ጀመርኩኝ። ምን ጠቀመሽ ብትለኝ እኔ ተማርኩ እንግሊዝኛ ከልጆቹ። በማስተማር ውስጥ አንቺ ተማርሽ? በጣም ተማርኩኝ። ለካ አልችልም እንግሊዝኛ። አንዳንዴ ኮሬክት ያደርጉኛል ወላጆቻቸው ስለማያዩ ነው እንጂ ተማረሽ? እሱ ተማርኩኝ። ከዛ በኋላ ዩኒቨርሲቲ ግራጁዌት እስከማድረግ ድረስ ሁለተኛ ዲግሪን ሜክስ እስከማድረግ ድረስ ፓርታይም ሰራ የነበረው እንግሊዝኛ ማስተማር። መጀመሪያ ግራጁዌት አደረግሽ፣ ስራ እዛው ነው የቀጠልሽው?
እዛው ነው የቀጠልኩት። እዛው አስተማሪነት ውጤትሽ ጥሩ ስለነበር or what? ውጤቴ ጥሩ ነው። እሺ ግን እኔ እንጃ ላኪ ነበርኩ እንጂ ከኔም ውጤታቸው ጥሩ ሆኖ ነበሩ። ግን እኔ እድለኛ ነኝ እንጂ ያን ያህል በጣም አውትስታንዲንግ ሆኜ አይደለም። ምናልባት ከሰዎች ጋር መግባባትም ስለምችል ማለት ባይ ዘ ወይ ኮሪያ ኔትወርክ ነው ኮኔክሽን ነው። እንደዚህ ፎርማል ነው ብለን የምናስበው ልክ እንደኛ ሀገር ነው ኮኔክሽን እቺ ቤት የለመደችው እናቴን እሺ ማለት እዛም እሺ ያልኩኝ I think just ጥሩ እይታ ሰጠኝ። ማስተር ዩኒቨርሲቲ ወደ 8 ዓመት አስተምሬያለሁ። 8 ዓመት ኮሪያ ምን ዩኒቨርሲቲ እንባል? ኮሪያ ክርስቲያን ዩኒቨርሲቲ ይባላል። ሶል ውስጥ ነው ያለው። ሶል ዋና ከተማ ውስጥ ካንግሶ የሚባል ቦታ ነው ያለው። እዛ ነው ያስተማርኩት። እዛ በጣም ጥሩ ጊዜ አሳልፌያለሁ። እዛ ሳስተምር ምንድነው አሁን ምን ሆነ መሰለ ወደ የት ከፈተልኝ ኮሪያኛውን በጣም ተማርኩት። በጣም ተማርኩት። በቃ ማለት ሲሄድ የሚጠብቀኝ ኮሪያኛው ሲሄድ የሚጠብቀኝ ኮሪያኛው እንዴ ነገር ወይ እሱን ተምሬ እዚህ እቀራለሁ ወይ ጊቭ አፕ ነው የምታደርገው ብዬ በጣም በቃ በጣም ለራሴ ጊዜ ሰጥቼ ብቻዬን ተማርኩ። ቴሌቪዥን ያለው የነሱን ሾው ያለው ከአበሻ ተለየው። እነሱ የሚሉትን ነው የምሰማው። እነሱ ቸርች ነው የሚሄደው ምናምን በጣም ጠቀመኝ ቋንቋ። ከዛ ቸርች አካባቢ እንደዚህ እንግሊዘኛ ምናምን አስተርጓሚ ሲፈልጉ ነው ሲወስዱኝ ላይክ የሆነ ገቨርንመንት ኦፊስ ምናምን ሲወስዱኝ ኢሚግሬሽን ማስተርጎም ጀመርኩ። ኢሚግሬሽን ላይ እንዴት ነው ማስተረጎመው? ለአሳይለም የሚያመለክቱ የተለያየ ከኢትዮጵያ፣ ኤርትራ፣ ከአፍሪካ የሚመጡ አሉና የእነሱን ዶኩመንት መተርጎም ኢንተርቪዋቸውን መተርጎም ምናምን እነሱ ራሱ ጥሩ ብር ነበር። ገቨርንመንት ኦፊስ ስለሆነ የኮሪያ ፕሮፊሸንሲ ቴስት የሚባላል ሌቭል 1 2 3 4 የሚባል እሱን ከወሰድሽ UNHCR ትገቢያለሽ አሉ። ኦኬ ባይነት ብዬ ተፈትኜ እሱን ተፈተንኩና እንደገና ደግሞ UNHCR ለሪፊውጂ ነው። ከዛ ከኢሚግሬሽን እንትን ያለው ለሪፊውጂ ነው። ለሱም ጋር በማስተርጎም ብዙ ጊዜ ሰራው ለጎን ለጎን ማለት ዩኒቨርሲቲም እየሰራው እዛም እየሰራው ከበሱ መሃል ግን ልክ የመጀመሪያ አንደኛ ዓመት ሆኜ ልጄን ወለድኩ። እንዴት? ጥሩ ፈገግታ በራስ መተማመንን ይጨምራል። በናታኖል ምቹና ቅንጡ በሆነች ማዕከል ከዘመናዊ የጥርስ እንክብካቤ ጋር ልምድ ባላቸውና በስፔሻሊስት የሐኪሞች ቡድን ተፈጥሯዊና የተስተካከለ ፈገግታ እንዲኖሩ በጥንቃቄ ይሰራል። ዛሬ ቀጠሮን ያዙና የሚገባውትን ፈገግታ ያገኙ። የእውነት ፈገግታዬን ወድጄዋለሁ። ልክ የመጀመሪያ አንደኛ ዓመት ሆኜ ልጄን ወለድኩ። እንዴት? የቀድም ያልኩ ከዚህ ማውቀው ሰው ያልኩ ጋር ያኔ ኢንፎርሜሽኑን የሰጠኝ ምናምን ከዛ እዛ ሰው ያው ይወሰደሽ አመቻቸ በቃ ከዛ ከሱ ጋር ከዛ ምንድነው መሰለህ አሁን እኔ የወሰደኝ ከዛ በዛ ከሱ ጋር ስንግባባ በመላመድና እና አንዳንዴ ያው አካባቢ ላይ የምታገኘው ሰው ጋር አለ ኢንክላይን የምታደርገው ጥሩ ማለት እኔ ኮምፕሌን የማላደርገው ጥሩ ጊዜ ነበረ። ቴንጋድ ልጄም አለኝ። ልጄን ወለድኩ። ከዛ ልጄ 2 ዓመት ከምናምን 3 ዓመት አካባቢ ሲሆናት በቃ ተለያየ ከሱ ጋር አገር ቀየረ ወይስ እዛው አልተስማማም? አይ እዛው አልተስማማም። ተለያየ። በጣም የተፈተንኩበት የመጀመሪያ የተፈተንኩበት 5 ዓመት ራሴን ያጣሁበት ይሄ ጭቅጭቁ አለ፣ ባኬን ፎርሱ አለ፣
ከዛ ብቻህን ልጅ ማሳደጋል እንደዚህ አይደለም። ትምህርት ቤት አድርሰህ ትምህርት ቤት ሄደህ ከዛ you have to present ጥሩ ሆነ መቅረብ አለበት ዩኒቨርሲቲ ስታስተምር ገብቶሃል። በጣም የተፈተንኩበት 5 ዓመት ብዬማለሁ 8 9 10 እስከሚሞላ ድረስ በጣም ብቻሽን ብቻዬን ወንድሜ ኦፍ ኮርስ አለ። ልጅ ማሳደግ እዛ ከባድ ነው። በጣም ከባድ ነው። ምን መሰለ ልጅ ማሳደግ ከባድ ነው። አንደኛ ኤክስፔንሲቭ ውድ ነው ኮሪያ። እውነት እንደ ሌሎች አውሮፓ ምናምን ሀገራት አይደለም ማለት ነው። ሌሎቹ ኢቭን የትምህርት ቤት ከፍላሉ። አሁን ልጅ ከወለድክ አሁን ኮሪያ ከወለድክ ብር መስጠት ተጀመረ። ምክንያቱም ጄነሬሽን ይጅሉለት እንዴ ነው ይጅሉለት ምክንያቱም ጄነሬሽኑ ልጅ አልወልድም ማለት አሁን እና እንደ ጃፓን ሊሆን ነው። ጃፓን እኮ ኦሬዲ አሁን ያንግ ጠፍቷል እኮ በቃ ማለት ያንግ ጄነሬሽን ጠፍቷል። አሁን ኮሪያ ወደዛ መጣች። ይሄ 20 30 40 ያለው አልወልድም ማለት በቃ ስለዚህ አሁን ገቨርንመንት መጀመሪያ ሁለተኛ ከወለዳችሁ ነበር ብር ሰጣቸዋለሁ የሚለው። አሁን ማንንም ከወለደ ብር እንሰጣለን። ለምን ነው አልወልድም ያሉት? they're selfish እንዴ ልጅ መውለድ እኮ በቃ እንዴ ለራሴ ነው የምኖረው ምናምን ይሏል እንዴ እኔ እንዴ ሪስፖንሲቢሊቲ አልፈልግም ምናምን እና በቃ አይወልድም። ተለምነው ፕሮፓጋንዳ ተሰርቶበት ምናምን አይወልዱም። ግን ሪሌሽንሺፕ ውስጥ ምናምን ይገባሉ። በደንብ ይገባሉና በደንብ ደግሞ አግብተው በሰርግ አግብተው አሁን ከትናንት ወዲያ ምናምን እዚህ ያገኘሁት አንድ ኮሪያ ያለና 15 ዓመት ተበትዳር ኖረዋል። አንወልድም ብለው ነው የዘጉት። ካላገባሽ ኢትስ ኦኬ። ግን በሰርግ አግብተሽ ላይፍን አንድ ላይ መኖር ከጀመርሽ በኋላ ኤክስፔክት የሚደረገው ልጅ ነው እንደ ሶሳይቲ ማለት ነው። እሱ ነበር የያዛቸው። አክቹአሊ የካልቸራችን ትንሽ ይመሳሰላል። አሁን ግን እሱንም ትተውታል። ያው እዛ ጋር መቼ ነው የምታገባው ትባላለህ። ልክ እንደ ኢትዮጵያ ማለት ነው። መቼ ነው የምታገባው ትባላለህ። ስታገባ መቼ ነው የምትወልደው ትባላለህ ምናምን። መቼ ነው የምትደግመው ትባላለህ ምናምን ትባላለህ። እና አሁን ግን ይሄ ጄነሬሽኑ እሱን ኢግኖር አድርጎታል። በቃ ምንም ኦኬ እና ትተዋል። አሁን አንድ ኮሪያዊት ወይ አንድ ኮሪያዊ የሌላ ሀገር ዜጋ ፍቅረኛ ቢያገባ ቤተሰቦቻቸው ኢዝሊ ይቀበሉታል? አንድ ጓደኛ አለኝና አሁን 2 ልጆች አሉት። አክቹአሊ አሁን ኦሬዲ እሱን አልፈው ማለት ነው። ኮሪያዊት ናት ሚስቱና እሺ በሽጉጥ አባሮታል አባትየው። ልጄን እገላለሁ አይፈልጉም ማለት ቤተሰብ አንተ ጥቁር ይዘህ የሌላ ሀገር ዜጋ ይዘህ እንዲቀላቀልባቸው አይፈልጉም። በጣም ኮንሰርቫቲቭ ናቸው። አሁን ይሄ ኬፓፑ ድራማው ምናምን ያርገ ሲመጣ ትንሽ እነሱም እየወጡ እየገቡ ምናምን ጀመሩ። እንደዛ ሲጀምሩ ደግሞ በወለዱን ቶታሊ ያቆሙት እንጂ በጣም ጥቁርና አንድ ኮሪያዊ መንገድ ላይ ከታየ በቃ የማንኛውም ኮሪያ እንዲየዞረ ነው የሚያየው። ታምር ነው የሚያየው። ወደ አንቺ ልጅ ልምጣ። ያኔ ብር ስላልነበረ ያው ልጅ ለማሳደግ ኤክስፔንሲቭ ነበርና ኤክስፔንሲቭነቱ ምን ያመጣል? እኔ መስራት አለብኝ፣ ዴንድ ናይት መስራት አለብኝ ያንን ከቨር ለማድረግ። ዴንድ ናይት ስትሰራ ደግሞ ልጅ የሚጠብቅልህም ዴይኬር የሚውለው እስከ 3 PM ነው። ከዛ በኋላ ያው ከፍለ ነው ኤክስቴንድ የምታደርገው። መሮጥ አለ፣ ከዛ ወደዚህ መሮጥ። ራሴን ረሳው ቶታሊ። ልክ እንደ ማሽን ነው። ማሽን በጠዋት እነሳለሁ፣ ከዛ ሳንተርፍ ተደርሳለሁ፣ ሰራለሁ፣ የሷ ሰዓት እንዳይደርስብኝ አመጣለሁ፣ ከዛ ማለት ሷና አስተኛለሁ። በቃ ምንም አላቆም ይወት እሰማሽን። እግዚአብሔር ረዳኝ ማለት ብዙ ነገር ተምሬበት። በመሀል መተጋገዙ አልነበረም። ጥሩ ኮሙኒኬሽንም አልነበረም። ዳስተቴ እሱም ስትረስ አለ ገብቷል። ጥሩ ኮሙኒኬሽን በጣም ሰፈር አድርጌያለሁ እና እሱም አልነበረም። ከዛ በኋላ ከዛ ቻሌንጅ እንዴት ነው የወጣሽው? ምን መሰለ አንዳንዴ ምን ተማርኩ መሰለ የሆኑ ሃርድ ጊዜዎች የሆኑ ውጣ ውረዶች ማለት ነው። ገፍተህ ካለፍካቸው አጠንክረው ነው የሚል ከዛ ማለት አንዳንዴ እዛው ላይ ምን ቀራለን። እኔ ግን መቅረትም አልችልም። ልጅ አለች አይከንት ማለት ልጄ ስላለች እዛ ላይ መቆየት አልችልም። ከዛ ለካ ማንም የለኝም እኔ I'm responsible በቃ እሷ ናት ፎከሴ። ደግሞ ምን አጋጣሚ መሰለ ትምህርት ቤት ሲገቡ ጥቁር ልጆች ያኔ በቃ ጥቁር ናት እሷ
እሺ ከዛ ሳይኮሎጂካሊ ተጎዳች ቅድም ያልኩ ልጆች አያውቁም ምንድነው እስኪ ጸጉርሽን እንንካው ምናምን ልጅ ናት ወይ ከዛ ቤት መታ ትበሳጫለች ቤት ነው ሌት አውት የምታረጋውና ቤት ስትመጣ ደስተኛ አይደለች ቤት መታ ትበሳጫለችና ምንድነው ማድረግም ከዛ ኤሚሊ ትምህርት ቤት ልቀይር እንዴ አልኳት ይታለች አይ አንቺን የሚመስሉ ሰዎች አሉ ስላት የሆነ ፈገግ ነገር አለ ስለዚህ ያ ነው ፕሮብሌም ማለት ነው አታወራም ትመጣለች ሩማን ትቆልፋለች ትበሳጫለች ምናምን እንደዚህ አርጊ ምናምን ትላለች የሌለ ባህሪ መት እዛ ይዛ የምትመጣው ከዛ ቃይ ይሄ ኢንተርናሽናል ስኩል አስገባዋት ሁሉም ስላለ አክቹአሊ አፎርድ አድርጌው አይደለም ያስገባዋት ኦነስት ለመሆን እዚህ ጋር አፎርድ አድርጌ አይደለም ያስገባዋት ሄጄ ጠይቋቸው አራቴ ስፖንሰር አድርጉልኝ መጠየቅ ምንም አልፈረ ከመጠየቅ ምን ይቀራልና ሄጄ ጠይቋቸው እንደዚህ ፕሮብሌም አለ እንደዚህ እዛ ጋር በነፃ ነው የምታስተምረው ማለት ፐብሊክ ስኩል ነፃ ነው እናንተ ጋር እንደዚህ ነው ይሄን ያህል መክፈል አልችልም ይሄን ያህል ግን መክፈል ይችላል ማስተምሩልኝ አልኳቸው እግዚአብሔር ይስጣቸው ተቀበሉልኝ ተማረች እዛ ተምራ ራሷን አውቃ የሆነ ማለት ሪያላይዝ ማን እንደሆነች ማወቅ ስትጀምር መልሼ ኮሪያ ትምህርት ያስገባል ምክንያቱም ያኛውንም ማያስላልባት እዛ መኖር ካለባትና በዛ ነገር ውስጥ ጊዜ ራሴን አወቅኩት አንዳንዴ ከዛ በኋላ ምናምን የምትገባባቸው ስህተቶች አሉ አይደል ግን አንዳንዴ አሁንም የምለው የሆነ ምን ገባባቸው ስህተቶች አስተምሮን የሚያልፉ ከሆነ ተሶኬላል የሆነ ነገር ሰጠው ነው የሚያልፉት የሆነ ጥንካሬ ሰጥተው ነው የሚያልፉት የሆነ ነገር ትተውልህ ነው የሚያልፉት የሆነ አሃ የምትለው ሞመንት ሰጥተው ነው የሚያልፉትና እነዛ አመታት ለኔ በቃ የለውም ነበር I was angry about everything ሁሉ ነገር ያናድሻል ዓለም ሰው ያናድደኛል ዓለሙ ያናድደኛል እየሳቀን ሄደው ሰው ያናድደኛል ሰው ሲስቅ ያናድደኛል የምሬ ነው የምልህ በጣም ብስጭው ግን ደግሞ ማስመሰል ደግሞ አለብህ ብር ሰርቼ መግባት ስላለብኝ ተማሪዎች ሳያቸው ያናድዱኛል ማለት የሆነ ላይፍ ኮምፔር የምታደርግበት የለም በጣም ብስጭው በጣም በቃ ቶታሊ እግዚአብሔር የለም ራሱ ማለት ላይ ደረስኩ ከዋይ ለምንድን ነው እንደዚህ የሚያደርገኝ እንዲያርገን እንዴ ነገርኩ አለ ያደኩበትን ከዛ ራሴም እኮ የሚነግረኛል እንደዚህ ሰርተሻል እንደዚህ ለፍተሻል እንደዚህ አርክሻል ዋይ ዩ ለምን አሁን የለም ሰፈርታል በጣም በቃ ስጮንኩኝ ሰራውን አላቅ በጣም አንግሪኩ ኦኬ እሺ ከዛ በኋላ የትኛው ሞመንት ነሽ ተርኒንግ ፖይንትሽ ከዚህ ሰላም ያገኘሽው ህይወት መስተካከል የጀመረው እንደዚህ በውጣ አውረዱስ ማአት ሌሎች ነገሮች ያያለፉብኝ ምን ሆነ ሪሰንትሊ ነው አክቹሊ እኔ ወደ ራሴ የተመለስኩት አሁን ሰው የሚያይ የላይኛውን ሞመንት ነው ምናምን እዛ የምትሰራበት ነው እዚህ ነው የምሰራው ነው ምናምን አበሻ ሶሳይቲ ጋር አትውልም ዩኤን ነው የምትሰራው ላይክ የባለፈው ጠቅላይ ሚኒስትር መለስ ዜናዊ እሳቸው ሲመጡ እኔ ነኝ ማስተረጉመው የት ኮሪያ ያለሽ እውነት ኦኬ ታገኛቸው ነበር ተደጋጋሚ ሲመጡ ሁለቴ መጥተዋል ሁለቴ አንዴ የሆነ G20 G something የሚባል ሚቲንግ ላይ እዛ ጋር አስተረጉም ከዛ ደግሞ ሁለተኛ ሲጠሩ ይሄ ብሉ ሃውስ ዲነር ሲጠሩ እኔ ነኝ ማስተረጉመው ምናምን ከዛ የሆነ ሰው እሱ ነው የሚያየው እኔ ግን ውስጤ ባዶ እንግዲህ የሀገር ጠቅላይ ሚኒስትር ያስተረጉምሽ አንቺ ውስጥሽ ያለው ማታ የምታለቅሰው ለቅሶ ምን አይነት ስሜት ነበረው ግን እንደዛ ማስተርጎሙ የሀገር መሪን ማስተርጎሙ ቦታው ሁኔታው የነበሩ ሰዎች ደስ ይላል በጣም ደስ ይላል ላይክ ፕራውድ ሞመንት ነው አክቹሊ ለኔ አሁን ፕሮፋይል ብትለኝ it's a proud moment like የሆነ አንድ ሀገር የኮሪያ ፕሬዚዳንት ጋር ቁጭ ብላ ማውራት የሀገርሽ ጠቅላይ ሚኒስትር አለ ከኮሪያ ፕሬዚዳንት አለ ከዛ the first lady የኮሪያ first lady ጋር ራት መብላት ምናምን it's a proud moment like
was good ጥሩ ኤክስፒሪየንስ ነው ጥሩ ኮንቨርሴሽን አለ ምናምን ከዛ ምን ያረጋል መሰለሽ ደግሞ እንትን ሪያሊቲውን እንድትረሳ ያረጋል የሆነ ያንሳፈፋል ያቺ ሞመንት በቃ ምናምን ያንሳፈፋል ነገር ቤት ስትመጣ የኛዋለና ቤት ገብተሽ እኔ ግን እዛው ነበር ችግር የምናገር አይገርምም ጠያቂ ነኝ አላልሽ አይ ነው ፕራውድስ የሆነች ኢጎ ማለት ተተርጉም ተብሎ ሲመጣ የሆነ ተበስተ ሰው ነው የመጣው ምናምን እንዲባል ምናምን was a good moment በቃ ጥሩ ሞመንት ነበር ጥሩ ጊዜ ነበር like in ups and downs ጥሩ ጊዜ ነበር ጥሩ ገንዘብ ነበረው አዎ ተስተራጉም በሰዓት ነው የምትሰራው ጥሩ ደስ የሚልኮ የውጭ እንትን በሰዓት ነው የሚሰራው የሆነ ነገር ይዘጋላል ይሸፍንላል ይዘጋላል ከዛ ምን ሆነ እንደዚህ ያለ በቃ ማአት ውጣ ውረዶች ማአት በቃ የሆነ ስወድቅ ስነሳ ራስቻለሁ ወደዚህ ወደ ቤተሰቦች ወደ እናቴ ገብቷል እዛው ላይ ተረስቻለሁ ከዛ እናቴ ያማት ነበር ኦፍ ኮርስ አንዴ ሁለቴ መጥቻ አይቻታለሁ እናቴ ሞተች እዛው ያለሽ አልቀበርኩም እንደገመ ወዲያው ተከትሎ አባቴ ሞተ አሁንም እዛው ያለሽ ሁለቱንም አልቀበርኩም መምጣት የምችልበትም ሲቹዌሽን አልነበረ እሱ ነው የኔ አሁን ተርኒንግ ለካ ምንም ነገር ምንም አይደለም ማለት ለነገ ብለህ የምታቆየው ነገር አንተ በእጅ የምትሰራው ነገር አይደለም what was good ብትለኝ እኔ ልጄን ይዤ እናቴ ጋር መጥቼ ብኖር ራሱ was good እኮ እችል ነበር ምንም ላይፍ አንዴ መልተህ በቀን ሁለት መልተህ ከምትተኛው ውጪ ሌላ ምንም ነገር የለም አሁን ያወራው ነገሮች ሁሉ አየር ላይ ናቸው ገብቷል ይሉ እና የሆነ የሚያልፍ ነገር ነው ግን የማያልፉ ነገሮች ያሉ አይደል አንተ ውስጥህን የሆነ የሚያሙህ ነገሮች እነሱን ነገሮች ከማስቀመጥ ቢሆን ኖሮ እችል ነበር ግን የሆነ ስትታገልና ዞረ ሳታ የሚያመልጡ ነገሮች አሉ ሞመንቶች አሉና ለኔ ተርኒንግ ፖይንት እሱ ነው አሁን ላይፍን እንዴት ነው የምታዩት like differently ከቤተሰቦች differently በቃ ቶታሊ በሌላ አንግል ነው የሚያየው ላይፍ በሌላ አንግል እንግዲህ እስኪ before and after በፊት በጣም አምቢሽየስ ነበርኩኝ እሺ ይሄ ፕላን የለም ዲያርኬ ያሳቺ ምናምን ሪስክ አልፈራም የሆነ እንትንም ይሁን የሚያስገድልም ይሁን ምንም የሚያስብልም ይሁን በቃ ምንም ይሁን እሰራለሁ በቃ ይችን ሰርቼ ይሄን አውጥቼ ምናምን ሪስክ ምናምን አድርጋለሁና የሆነ የሚታየኝ ላይፍ ነበር ድሪም የምታደርገው ባቴ እንደዚህ አድርጌውና እንደዚህ አድርጌያት ከዛ እንደዚህ አይነት ቢዝነስ ኢትዮጵያ ውስጥ ከፍቼ ከዛ እንደዚህ ትራቭል አድርጌ ምናምን የምትለው ነገር አለና ለሱ በጣም አምቢሽ ይሄን ባረገው እንደዚህ አድርገው ምንም ነገር አሁን ስናት እነሱ ሲሞቱ እና የነሱ ሞት እኔ ጋር ያደረገውን ነገር ሳየው ላይፍ እሱ አይደለም ለካ ላይፍ እሱ አይደለም ሊትራሊ እኔ አሁን የምልህ ለካ ልጄም ትኖር ነበር እኔ እንደዛ ባልጨናነቅ ልጄ ትኖር ነበር ትኖራለች ኮሪያ ባትኖር ምን ችግር አለ ሲሪየስሊ ኮሪያዊ ባትኖር ምን ችግር አለ ምንም ነገር የሚጨምር ነገር የለምና አሁን ይሄ አሁን የምጨነቅበት ነገር የለኝም እግዚአብሔር ይመስገን ይሄ ኖሮኝ ተርፎኝ አይደለም ምልክ አሁን የሚጨነቅበት ነገር የለኝም አልጎደለኝም አለኝ አይደለም ባዶኝ እኔ ምንም የምጨነቅበት ለጥብ የነምተኛ በቃ ማለት ነገ የሆነ ቀን ጠዋት ነገር ሁሉ ጠፍቷቸዋል የሆነ ተነስቼ ስነሳ ሌላ ቦታ ራሴን አግኝቼዋለሁ ስለዚህ አሁን ምንም በቃ ከዛ ወዲህ ቶታሊ አንተ በቃ እኔ እንዴት አድርጌ በቃላት እንደምገልጽልህ አላውቅም ሰው የሚያስጨንቀው አያስጨንቀኝም ሰው ወይ ጉድም ያስብለኝም እንደዚህ ባልሆነ ኖሮ ደግሞ አልልም ኖሮ አልልም ይባይሆን ኖሮ አልልም ሆኗል ኦሬዲ ያው ምንም የምትመልሰው ነገር የለምና የላይፍን ለህይወት ያለኝን እንትን
ደግ ሰው አረገኝ። በጣም ጥሩ ሰው አረገኝ። ጥሩ ሰው አረገኝ ነሰት ምን አስቦ ነው አልልህም አንተ ነው ምን አስቦ ነው እንዲያርገኝ ሆን እንዲያስቦ ነው ምናምን አልልህ ምንም ከሱ ተውት ጋር ምንም ልሽ እና የሆነ ሳይሆን ለሁሉም ሰው የሱን ሰውዬ ምንድነው የሱን ሰውዬ ጫማ እስኪልየው ምን አይነት ሰው አሁን እዚህ ጋር የሆነ ሰው ገፍቶ ይያል ምን ነው የሆነ ቤት ምናምን ማለት ጀመርኩ እንጂ ያናደድሽ አነደኝ እንደዛ ነበርኩም ድሮ እኮ ነው እኮ ዝም ብሎ የሚሄድ የሚወጣ የሚስቅ ሰው የሚሄድ ሰው ሁሉም ነገር ያናደደኝ ነበር ምክንያቱም የሆነ ማያዝ ምሮጥበት ነገር ነበር እና የሆነው ሁሉ እኔ አሁን ዝም ብዬ ሳስበው የሆነው ሁሉ እግዚአብሔር እኔን እንደዚህ ሊያረገኝ ፈልጎ ነው ብዬ አላማረው ምንም ነገር እግዚአብሔር ያረገብኝ ነገር የለም ሁሉም ነገር እኔ ራሴ በምርጫዬ ነው ያርጎብኝ እንደምለው ነገር የለኝም ግን የሆነው ነገር ሁሉ አንዳንዴ ለጥሩ የሚሆን ለኔ ለጥሩ ሆኖልኛል of course ብዙ የሆነ ሂል ማድረግ ያለብኝ ነገር አለ ውስጤ በእናትና አባቴን ያጣሁት እስቲ አላለቀስኩም እናትና አባቴ ሲሞቱ አላለቀሽ እስካሁን አላለቀስኩም የሆነ ቀን ጠብቃለሁ አራቴ ከዚህ በኋላ የሆነ ቀን አልቅሼ በቃ መዘጋው ይመስለኛል እዛ ሆነሽ አላለቀሽም ምን አልሽ ስትሰሚ ምንም ማለት እዚህ ስመጣ እዛ ሆነሽ ዝም መጀመር ዝም ድንስስ ረምትላ እሺ እዚህ ስመጣ ኤርፖርት ልክ ስራግጥ የማይመቆጣጠር አልቻልኩም ኦኬ ማለት I have nowhere to go የት እንደምትሄጂ አታውቂ አለኝ ግን እንደ እናትህና አባቴ ቤት ምናምን እንደምትለው አለኝ እህቶች ናቸው የተቀበሉ ምናምን እና ሳይሆን የሆነ ባዶ ነገር እና የሆነ ቀን እሱን ሂል ማድረግ እሱን ነው ሂሊንግ አክቹዋሊ ያው ጊዜ ይፈጃል እዛ ሄድሽ ቀብር ቦታ ከእያንዳንዳችሁ ነገሮች ላይ ሰላም መስራት አለብን ማለት you have to make a peace እያንዳንዱ ሞመንቶች ያልመጣሁባቸው ያልቻልኩባቸው ምናምን ያልደወልኩባቸው ስልክ ያላነሳሁባቸው ደውለው ቀብራቸው እዛ ነበር እዛ አዲስ አበባ እዛው ደስ አለሽም ወጥቶት ግን ያው እዛው ቦታቸው ስለሆነ ሄጄ በኋላ ሄድኩኝ ቀብር ቦታቸው ላይ አየሁት በጥሩ ነገር አሰራላቸው ግን ስቲል ይሄዱ አይመስለኝም ለኔ አሁን አይደለም ነገሩ መቼ አላውቅም ከዛ በኋላ ላይፍ እንደቀጠለ ይሄ ነፃ ሆንሽ ስለነገ መጨነቅ ማሰብ መናደድ ምናምን አቆምሽና ከየኛው ተርኒንግ ፖይንት በኋላ ከዛ በኋላ ነፃ ሰው ሆንሽ ከዛ መጣ በቃ እሺ ወደ ኢትዮጵያ መጣ ሙሉ በሙሉ የፕሮፌሰርነት ማረጉን መቼ እዛው ነው እዛው ነው ያገኘሁት ከ8 አመት በኋላ 8 አመት ነው የፈጀብሽ 8 አመት አይ ቲንክ ኢትዮጵያ እርግጠኛ አይደለም 8 አመት እንደዚህ ግን አጭር የሚሆን አይመስልም 8 አመት እንደሆነ እርግጠኛ አይደለም እዛ ምንድነው ረዳት አለ መጀመሪያ አሲስታንት ነው የምትሆነው እሺ አሲስታንት ሆናለህ ከዛ ረዳት ትሆናለህ ረዳት ከ2 እስከ 4 አመት ካስተማርክ ረዳት ሆነ ፕሮፌሰር ማድረግ ይሰጣል ሪሰርች ሰርተሽ አቅርበሽ ነው አይደል ጽፈህ ለምን መጣሽ ወደ ኢትዮጵያ ተቀለሽ ለምን መጣሁ እዛ መቆየት አልቻልኩም በተለያየ ሪዝን መቆየት አልችልም አንደኛ ሁለተኛ ትርጉም አጣብኝ አሁን መጥቼ ራሱ መልሶ ለመሄድ ይሄ ስኖርለት የነበረው ነገር የለም አሁን አልኩ ልጄ ራሱ ታድግ ነበርኩ እዚህ ማመጣት ብዬ በቃ አይ ትኖር ልጅሽን ጥለሽ ነው የመጣሽው ያው አብረን ነው የመጣ ነው እሷ ትምህርት ቤት ሲኖር ትሄዳለች አሁን እዛ ነው ያለችው አሁን ማን ዩኒቨርሲቲ ተማሪ ነው ሁለተኛ እዛ በመወለድ ዜግነት ይሰጣል አይሰጥም ኧረ ተይ ኦኬ አይሰጥም ግን አላት እሷ ዜጋ ናት በመወለድ አይሰጥም ኮሪያ በጣም ከባድ ነው ባይዘው በመወለድ አይሰጥም
በጣም ከባድ ነው ግን እሷ አላት እዛው ስለሆነች ንገሪኝ ስለልጅ ምን አይነት ልጅ ነው ያለች ልጄ እግዚአብሔር ይመስገን በጣም መልካም ልጅ ነው ያለችኝ ባይ ዘ ወይ ካራክተራችን ይለያያል እኔና እሷ የኔ ልጅነትና የሷ ልጅነት ሳይ እሷ ጎል ኦሪየንትድ ናት በጣም ጎል አላት I think ከልጅነቷ ጀምሮ በራሷ መቆም ስለለመደች በጣም ጎል ኦሪየንትድ ናት በጣም አስተዋይ ልጅ ናት by the way እንትን ዳንስ ነው የምትማረው የኮሪያ ዳንስ ኬፓ በዩኒቨርሲቲ ደረጃ ዳንስ አለ አረተ እና አሁን የኢትዮጵያ ፓረንት እንደሱ ይፈቅዳል አይፈቅድም እኔ ግን ልጄ ምን መሆን ነው የምትፈልጊው ስትለኝ ሃፒ ነው ደስተኛ ትሆኝ ነው ፈልገው እና እናድዳታለሁ አንዳንዴ እንዴ ለምን እንደዚህ የምትይዘው እኔ ስለማውቀው ነው ገብቷል ምን መሆን ነው እንደሆነ ነው የምትፈልጊው ስትልሽ ደስተኛ እና ማንንም ሰው ሲጠይቀኝ she is happy አሁን ከ20 ዓመት በኋላ 30 ከሞላት በኋላ በዳንስ አትሰራ ምናምን ይሉኛል እህቶች ሲተነትሉት ተስማተር ደስተኛ ከሆነች እሷ ፓሽኗን ከኖረች ተስማተር ና ዳንስ በጣም ጎበዝ ዳንሰኛ ነች ትወደዋለች በፓሽን ነው የምትሰራው ግን አሁን ስትማራስ በጣም ሃርድ ወርኪንግ ናት አሁን ሁለት ቦታ ፓርት ታይም እየሰራች ነው የምትማረው ሁለት ቦታ ትሰራለች ሁለት ቦታ ትማራለች በጣም ሃርድ ወርኪንግ በጣም ጎበዝ ልጅ ናት ነው ይሄ ማንነቷን በደንብ ጠንቀቃ ታውቃለች አሁን አማርኛ ላለመርሳት በጣም ትጥራለች በጣም ኮንቨርሴሽን ማድረግ ትፈልጋለች በአማርኛ በህይወቴ አንዳንዴ ለምን እንዳልል የምታረገኝ እሷ ናትና እንኳን ሆነ የምታስብልኝ እሷ ላይክ ሽዝ አሁን ጓደኛ አይነት ትመክረኛለች በነገራችን ላይ ይህ ድንቅ ዝግጅት ወደ እናንተ እንዲደርስ ያገዙን ቬጂታን ኢትዮጵያ ቱር ኤንድ ትራቨል ናታኖል ልዩ የጥርስ ህክምና ክሊኒክና ሁሌም ቅንጦት ይገባዋታል የሚሉት ዴሞ ፕሪስቲክ ናቸው እናመሰግናለን ሶ ወደ ኢትዮጵያ መጣሽ አዲስ ስራ አዲስ ኢንቫይሮንመንት አዲስ ሲስተም ውስጥ ልትገቢ ነው እንደገና ኢትዮጵያ መጥተሽ ከምን ጀመርሽ ምን ልስራ እያልኩ ሳስብ ምንድነው የምሰራው ምክንያቱም ከሲስተም ኦልሬዲ ወጥቻለሁ ገብቷል ከሲስተም ላይክ ከዜሮ ነው የምጀምረው አብረውኝ ሲማሩ የነበሩ ሰዎች ጋር ዛጋ ለመድረስ ራሳቸው ይለው ስትመጣ ከሲስተም ስደት ለነገሩ መጥፎነቱ እሱ ግራውንድ ነው የሚያስተህና ያው ለማንም አልመክርም ስደት አሁን በዚህ ጀነሬሽን ኢትዮጵያ የሚኖር ወጣት ለምን ይሄዳል እውነቴ ነው ለምን እኔ ሲያስቡት ራሱ ግን ምን ትባላለህ መሰለኝ አንቺ ስለሞላልሽ ነው አንቺ ሄደሽ አንቺ እንደበፈለግሽ በሳ ስለምትሄጂ ነው ስደት እኔ በቃ ለማንም መመክረው አይደል በብዙ አቅጣጫው ማለት ነው አንደኛ ውጭ ስትሆን ትሰራለህ ብር እኮ ትሰራለህ እኮ ሲስተሙ ነው የሚወስደው ብሩን የሰራው ለሲስተሙ ነው የምትሰጠው እጅ ላይ መጣል ለሲስተሙ ነው የምትሰጠው ሁለተኛ እዚህ ጋር ትተው የሄድከው ሰውም እየሄደ ነው ሆነ ስትመለስ አንተ ለሲስተሙ ሰተህ የመጣኸው ከዜሮ ነው የምትጀምረው እዚህ ጋር ዞሮ ስናት ሆም የትኛውም ሀገር በደንብ እንዲገባ ያደርገዋል this is not your home የሆነ ነገር ስትሰራ this is not your home እንደምትሄድ ታውቀውና መጥቼ ያው ትጋባለ አላቀው ምናምን ረጅም ጊዜ ስለነበረ ምንድነው ሰራው ምናምን እየሳሰብ ኮሪያ እንትን የሚባላል ቴሪውን ጆን የሚባላል ሹፌር ወይም ወኪል ሹፌር የሚባላል ምንድነው የህጉ ለካ አንድ ጉንጭ ራሱ አልኮል ጠጥተህ መንዳት አትችልም ሌላ ሰው ድራይቭ ያደርግልሻል አትችልም በቃ ይሄ እሱና ምን አትችልም በየመጠጥ ቤቶቹ በየከተማ አሞህም መንዳት ከፈለግ በአፕ ነው የምትጠራው ይመጣል ያደርስሃል ወይም የራሳቸው መኪና አላቸው ወይም የራሳቸው ኤሪያ አላቸው ባይካቸውን አጣጥፎ መኪና ውስጥ ያስገባትና ቻይና አሁን እሱን ጀምሯል እና ኮሪያ የትም ቢሆን 24/7 መጥራት ትችላለህ መኪና ካለ የትም ሆነ እዚህ መኪና ነው የምንጠራው እዛ ሰው ነው የምትጠራውና እህቴ ጋር ነበር ያለውትና መኪና አለ ከዛ የሆነ ቦታ መሄድ ፈለኩ እና እንዴት ትነዳ እኔ እዛ ነው የተማርኩት መንዳት ማለት በትክክለኛ መንገድ ምናምን ቀኝ ነው ግራ ነው እዛ አይ እንደዚሁ ነው እንደ ኢትዮጵያ ነሽ ግን just መስመርን ጠብቀ ነው የምትነዳው እንደዚህ እሱን ሌላ ልምድ ነው የሚያስፈልገው ባይ ዘ ወይ የኢትዮጵያ ሾፌር
በጣም የተዋጣላችሁ ሹፌሮች ናቸው። ማንም መቶ ሊነዳ አይችልም። መስመር ጠብቀን ስለማንነዳ ማለት በጣም በምንም ነገር ውስጥ ማለፍ ትችላለህ እኮ። እዛ እኮ የሆነ ቢዘጋብህ እኮ ትውላለህ እኮ። አይችልም እንዲህ የለም፣ አቋራጭ የለም። ቀጥ ብለሽ ነው የምትሄደው። እና ከዛ ቤት ነበርኩኝና መኪና አላቸው። ከዛ የሆነ ቦታ መሄድ ፈለኩ፣ የሉም እነሱ። መንዳት አልችልም። ወይ እዚህ ሀገር እንደዚህ የለም እንደ ያልኳት ተሳቀብኝ። ማን መኪናውን ለማን ነው አምኖ የሚሰጠው? እኛ መኪናው ነው እንደ ጠፋን መንዳት አቃተን እንደ ሹፌር ጠፋን እንደ መኪና በሰጠን ምናምን። this is a business አልኩኝ። ዋው this is a business አልኩኝ። እሺ ኦኬ ይሄ ቢዝነስ ነው። ከዛ ወንድሜ ያለ የወንድሜ ጓደኛ አለ አንድ አለ ኮሪያ አማከርኳቸው። ይሄ አይቲ ምናምን የሚሰራውና ይሄንን በቃ ይሄን መስራት አለብን አልኩኝ። ከዛ መጡ እነሱ እዚህ ፎርም አደረግነው ካምፓኒ ወኪል ሹፌር ይባላል። ወኪል ሹፌር ካምፓኒ ተመሰረተ። ከዛ በቃ እንደኔ ኮንቪንሲንግ በጣም ጎበዝ ነኝ። ግን እኔ ሰራዋለሁ ምንም ችግር የለም ምናምን። ሪስኩን ወንድሜ ደግሞ ሪስክ አናሊሲስ ነው። ሪስክ በጣም ይፈራል። ውጭ ብላ አሁን ይሄን ውሃ ስጠኝ ብትለው የሚያመጣው እንትን ምንድን ነው፣ በምን አንግል ነው መቀመጥ ያለበት ምናምን የሚል ነው። እና እኔ ደግሞ በቃ እንስራውና ሲፈስ እናየዋለን ነውና በቃ እንስራው። ከዛ ተመሰ በጣም የሚገርመኝ በኮቪድ ጊዜ ነው። ኦኬ በጣም ሰራ። የምርሽ ነው? አዎ በደንብ ሰው ጋር ደርሶ ነበር። ወኪል ሹፌር በጣም ሰራ። ኢቭን ከዛ ምን እያሰፋሁት መጣሁ መሰለ አሰፋሁትና ላይክ ማኒ ሜክ ማድረግ አለብህ አይደለ? ኦኬ ወኪል ሹፌር ትሬን አድርገን ነው ላይክ ኤቲካሊ ትሬን ነው እነዚህ ሹፌሮች። ከዛ ይሄ ራይድ ያላቸው ሰዎች ብንሰጣቸው እኛ ላይክ ማኔጅመንት ብንወስድላቸው እና ሾፌሩም ሬስፖንሲቢሊቲ ብንወስድ ብለን እነዚህ ቢጫ ታክሲዎች ነበሩ ፒክ የሚባሉ በፊት እነሱን እንዳለ ወደ 30 ምናምን እኛ ጋር ሬጅስተር ተደርገ የሆነ አሰፋዋለሁ። ይሄ ትራንዛክሽኑ መጨመር ስላለበት የሆነ ቢዝነስ እኔ አሁን የሆነ ቆይ እንዴት ነው የሚሰፋው እያልኩኝ ሰፋና የሆነ የሱዳን መኪና ሱዳን አቫርሲ የሚባል የሱዳን ካምፓኒ እርዳታ የሚያመጡ ወደ 150 ተሳቢዎች እሱንም ሰጡ። ሾፌር እናንተ ቅጠሩ ሴንሱ እቺ የጠጣይ እንትንም ይባላል የምትባለው እየሰራ ይመጣል። ማንም አይሰጥህም። በቀን 1 2 3 ጥሪ ነው ቢኖር እሱም አይኖርም። ከዛ ወደዛ መጣ እና በጣም እየሰራን እያለ የሰሜን ጦርነት ከነዛ ከ150 መኪኖች 100ዎቹ እዛ ሄደው ቀሩ። ሪስኩ በእናንተ ነው የሚሆነው በቃ። ሪስኩ ግን የሚገርም ወርጉድ ሱዳኖቹም አንደርስታንድ አደረጉ። በቃ ሲቹዌሽኑን አንደርስታንድ አደረጉ። ግን ምንድነው ያዘኑት ነገር ምንድነው? ሾፌሮቹ ኦነስት አልነበሩ። የተወሰኑትን ማትረፍ ይቻል ነበር። የተወሰኑት በሾፌር እጅ ነው የቀሩት። ተፈታተው ባዶ ነው የምናገኛቸው ምናምን። እንግዲህ ያ ደግሞ ሌላ መውደቅ መጣ፣ ሌላ መንከባለል መጣ ማለት ነው። ከዛ ከሱ ለማውጣት እንትን እያልን ይሄ ፓርትነራችን ደግሞ አይ እኔ ራሴን እወጣለሁ ምናምን። እንደን ምንድነው በጣም ስሙ ቢውልድ ስለተደረገ ስሙ አሳዘነኝ። ይሄ የወኪል ሹፌር የሚለው የመጣበት ስሙ አሳዘነኝና እቺ ቅድም ያልኩ ነገር መጣች። ዋትስ ላይፍ ላይ ሰራው አልሰራው ምንድነው የሚፈልገው? ይሄ ፓርትነሩ ምንድነው የሚፈልገው? ኦነርሺፕ ነው የሚፈልገው ምናምን ነው የሚፈልገው አይደለ? ትቼለት ወጣሁ። ተኩት። ከዛ ወንድሜን እኔ አም አውት አልኩት። ወጣሽ ከዚህ አም አውት ስለው ወንድሜ እንዴ ለምን እንደዚህ አድርገሽ እንደዚህ ለፍተሽ ምናምን ሲለኝ ኦኬ በቃ this is not ራሴን የሚያሳጣኝ ከሆነ ጭቅጭቅ የሚያመጣ ከሆነ ወጣሁ። ትቼ ወጣሁ። ከዛ ወጣውና እንትኑ ይሄ የትሬኒንጉ የቢዝነስ የተማርኩት ይሄ ብዙ ጊዜ ሊደርሺፕ ኮርሶችን ወስደው ምናምን ስላለ ልክ እዛ ስራ ላይ ያለሁኝ የኛን ሀገር የኔን የራሴን ቢዝነስ ክፍተት አየሁት ክፍተቱን። እንዴት ነው ያየሁት መሰለ? ያኔ እኔ ስለምሰራው እኔ ኤቭሪዌር ስለነበርኩኝ እኔ እንግዲህ ወይኔ መቀሌ ከሄድኩ ይሄኛ ይበላሻል።
ከዛ እኔ ደግሞ ከነሱ ጋር ሱዳን ሲሄድ እዚህ ያለው ኦፊስ ጠፍቶ ይጠብቀኛልና እዚህ ነገር ላይ መስራት አለብኝ ደግሞ ወደ ቢዝነስ መቀየር አለብኝ ሌላ እንትን ውስጥ ገባ ከዛ ትንሽ ቀረጽኩት ምናምን ከዛ ሪሰርች መስራት ጀመርኩ all like most companies የሚባሉ ዘርፎች ጋር ሄጄ ሰርቻለሁ እንዴት ነው የሚሰሩት ካምፓኒዎች እንዴት ነው የሚሰሩት እንዴት ምንድነው ማለት እንዴት ነው ዲፓርትመንታላይዝ የሚያደርጉት እንዴት ነው ሊደርሺፕ ስታይላቸው እንዴት ነው በደንብ ባየሁት ገብቻ አየሁት ሪሰርች ሰራለሁ ብያየሁ ሰዎችን ኢንተርቪው እያደረግኩ አየሁ ከዛ ፕሮብሌም አገኘው ያው ፕሮብሌም ነው አይደል ቢዝነስ የምትቀይረው ፕሮብሌም አገኘው ወደሱ ገባሁ አሁን እሱ ነው እየሰራ ያለሁት ምን ነው የሚባለው ሚሬ ነው ሚሬ ኮርፖሬት ሶሉሽን ኮሪያኛ ነው ሚሬ ማለት ፊውቸር ነው like in the future መቀየር ማለት ፊውቸር ካለ ተቀየራለና የኢትዮጵያ ቢዝነስ ፊውቸሩ እንደ ባይ ዘ ወይ ኢትዮጵያ ውስጥ ናቹራሊ ነጋዴ ነን እኔ አሁን ይደረስኩ ሁሉም ሰው ነጋዴ ነው እንዴት ልንገርህ እሺ አሁን ሰው በጣም ሲቸግረው አሁን እናቶቻችን ምናምን በጣም ሲቸግራቸው ምንድነው የሚያደርጉት በ50 ብር ሳር ገዝተው ከዛ 150 ብር ለመሸጥ ነው የሚቀመጡት that's business actually that's business የሆነ አሁን እንደዚህ የሚዞሩት ካየህ ላስቲክ ምናምን ሰብስበው ነው የሚሸጡትና ኬት ነው የመጣው አንዳንዴ ሁሉ ያስባሉ ኬት ነው የመጣው ከድሮ እስማኤላውያን ምናምን ናቸው ነጋዴ የሚባሉት ከዛ ጋር ኮኔክሽን ሁሉም ነጋዴ ግን ትራዲሽናል ወይ ነው የምንነግደው አሁን እዚህ ጉልት ላይ የሚሸጡት ያልኩ የ50 ብር ገዝተው 100 ብር ከሸጡት ያቹን 50 ብሯን ነው የሚያንከባሉት 100 ከዛ 150 ሲሉ እየተጠቀሙበት ነው የሚሄዱት ላይክ ሲስተም ቢሆን ኖሮ ያደጉ ይሄዱ ነበር ለዛ ነው እዛው ጋር ሁሉት ጋር ቁጭ ብለው የሚውሉት ብዬ ነው ማስበው ለምሳሌ ነው ያነሳው እንጂ ስናት ኢዚ አይደለም ከዛ መነሳት አክቹአሊ እንዲሁ ስትቀርጸው ትራዲሽናል ባይሆን ኖሮ እኛ በጣም ነጋዴ ነን አሁን እኛ የምናደንቃቸው አለ አረብ ሀገር ነጋዴዎች ምናምን አለ ህንዶች እኛን በጣም እንዲሁም ናቹራሊ አለን ብዬ ነው ብዙ ጊዜ ሰው ይጠይቃል አይደለ ከንትን ነው የጀመርኩት ብሎ ሰውየው ቢልዲንግ ሲሰራ እንዴት ሰራ ይላል እሱ ፐርሲስተንት ስለሆነ ሰውየው እዛ ጋር ከሊስትሮ እኔ በጣም አምናለሁ በእውነት ማለት የሆነ ሳይንስ ገብቶት የዞር ሳይል ነው የሰራው ማለት ነው አሁን አይተህ ከሆነ እኮ ቅድም ያልኩ እኮ ነው የ50 ብር ገዝተ 150 ብር ከሸጥከው ያቺ 50 ብር ዞሮ ካፒታልህ ናት ስለዚህ 100 ብር ሳጣጠባ አሁን ደግሞ የ150 ብር ሳር ብታመጣ ያደከልክ ማለት ነው የ150 ብር 300 ስትሸጠው ችግርን ችለህ ማለት ነው እኛ ምንድነው የምናደርገው መሰለህ ቢዝነስ ስትጀምር መብላት እየበላው ነው የምትሄደው ያው ሰርቫይቫል ይሆናል ወይ ደግሞ የምትኖሪበት ነገርም ያስፈልጋል ግን እነዛ ከሊስትሮ የሚነሱ ሰዎች ራሳቸውን ዲሲፕሊንድ ያደረጉ ሰዎች ናቸው ከሊስትሮ ተነስቶ ያሉ ሰዎች ላይክ 100,000 ብር እጃቸው ላይ ሲኖር እንደኔና እንዳንተ ስልክ ላይ ቀይሩ ይችላሉ ገብቷል የሆነ ፐርሲስተንት ጎል የሚባል ነገር ነው ሰርቫይቫል ኦፍ ኮርስ የምትኖርበት ነገር መብላት አለብህ ምናምን እሱ ነው ግን እሱም ያው ፕላንድ ቢሆን ብዙ ጊዜ አሁን ላይክ እኔ ጋር የሚመጡ ክላይንቶች ቢዝነሳቸው መኖራቸው ነው ሁላችንም እንደዛ ነው የምትኖርበት ነው ሬንት ትከፍላለህ ቢል ትከፍላለህ የመኪና ትከፍላለህ የምትኖርበት ነው ግን እንዴት ነው ያንን የምትከፍለው ማተር ያደርጋል እኔ ብዙ በአብዛኛው ያየሁት ለራሳቸው ሳላሪ ሴት አላደረጉም ከዛ ነው የሚያነሱት ከዛው ስታነሳው ደግሞ ገደብ የለህም አንተ ማለት ምትገደብበት የለህም ዛሬ ድርጅት 100,000 ብር ከሸጠ ነገ አንተ የቤት ወጪ 90,000 ብር ከሆነ ልታወጣው ነው ማለት ነው አይደል አለው ከዛ ከሰረ ትላል ይሄ ዲሲፕሊን ይሄ ሲስተም የሚባለው ነገር ስትቀርጸው እየኖርክበትም ታሳድገዋል አንቺ አሁን ደሞዝ አለሽ አለኛ ስንትራ እንዳትለኝ እኔ ደሞዝ አለኝ የምር በሱ ነው የምኖረው ደሞዝ በድርጅቴ ደሞዝ አለኝ ከደሞዝ ውጭ ካለሽ ቢዝነስ ላይ ገንዘብ አትወስጂም ማለት ነው አልወስድም ምንድነው ያረኩት የኔ ሲስተሙ ቁልፍ ነውና መውሰድም አልችልም
ኦኬ ፋይናንስ አለ መውሰድም አልችልም። የሆነ ነገር ብል ደረሰኛ አምጪ ተብዬ ምናምን ተብዬ ነው አልችልም። የሚሻገር ድርጅት ከሆነ የምትፈልገው እንደዛ ነው መሆን ያለበት። ደሞዜን ጨምሩልኝ ይላል። ደሞዜን ጨምሩልኝ፣ የነዳጅ ስጡኝ ምናምን እላለሁ። በፎርማሊቲው የነዳጅ ስጡኝ፣ ስልኬን ሙሉልኝ ምናምን እላለሁ። በደንብ እጠይቃለሁ። እዚህ ያድርጉልኝ ምናምን እላለሁ እንጂ አሁን ፕሮፌሰር መዓዛ በዋናነት ምን ነው የሰራች ያለችው? ማርክአፕ ትሬዲንግ የሚባል ነው። ትሬዲንግ ካምፓኒ ነው፣ ፒኤልሲ ነው ያለን። እሺ ይሄ ሚሬ ኮርፖሬት ሶሉሽን የሚባለው ጀነራል የኮርፖሬሽን የካምፓኒዎችን ሶሉሽን ነው። ለምሳሌ ካምፓኒ ስታብሊሽ እናደርጋለን። አሁን አንተ መተህ እንደዚህ ልጀምር ነው ልከፍት ነው። ብዙ ጊዜ ስህተት የሚጠፋው መጀመሪያ ላይ ነው የሚጠፋው እና የማያስፈልግን ሰራተኛ ትቀጥራለህ፣ የማይጠቅመን ዲፓርትመንት ታደርጋለህ፣ የማይሆን ኢንቨስትመንት ኢንቨስት ታደርጋለህ። እሱን በደንብ ኮንሰልት አድርገን ማርኬቱን አጥንተን ነው ይሄ አያዋጣህም፣ መቅጠር ያለብህ ይሄን ያህል ሰው ነው፣ እስከዚህ 3 ወር ድረስ በዚህ ሰው መኖር ትችላለህ፣ በፊት ስትራክቸር ይሄን ይመስላል፣ እዚህ ጋር ስትደርስ ይሄን ስትራክቸር መጠቀም ትችላለህ ብለን በደንብ ሌአውቱን እንሰጣለን። ከዛ አብረን እንሰራለን። ይሄ ኮንትራክት ነው። ይሄ የዋን ታይም ነገር ነው። መቶ ሰው ቢያወራ ፍሪሊ ነው። እኔ አክቹዋሊ ይሄን የምለው እንትን ላለው ብትለኝ ልከፍት ነው ብትለኝ በደንብ አድቫይስ አደርጋለሁ። then how I work የሚለውን እኛ ጋር ኮንትራክት አድርገን እኛ ኢምፕሊመንት ማድረግ እንችላለን። ግን ራሴ እሰራዋለሁ ካልክ እኛ ጋር መተህ በነፃ እንዲህ ልሰራ ነው ብትል ወይ እንደዚህ አይተዋል፣ እንደዚህ ያዋጣል፣ ይሄን ያህል ሰራተኛ ነው የምትቀጥረው፣ ይሄን ተዘጋጅ ብለን ኮንሰልት እናደርጋለን። ትሬኒንጎች እንሰጣለን ለካምፓኒ። ይሄ ሊደርሺፕ፣ የሴልስ፣ የቲም ወርክ፣ ይሄ የኢሞሽናል ኢንተለጀንስ፣ ቢዝነስ ትሬኒንጎች እንሰጣለን። ብዙ ጊዜ ቢዝነስ ኦነሮች ናቸው እሱን የምትሰሩት። ከቢዝነስ ኦነሮች ጋር ከካምፓኒዎች ጋር ነው የምንሰራው። ባለሀብቶች ጋር ናቸው። ሞሮፍ ባለሀብት በሚለው ሞሮፍ ባለሀብቶች ናቸው። ባይዘወይ አሁን ሶሳይቲያችን ተቀይሯል። ሰው ነቅቷል፣ ገብቶታል። ይሄ የትራዲሽናል ዌይ ኦፍ ትሬዲንጉ እንደማያዋጣ ገብቶታል። በስነ ስርዓት የምትሰራቸው ነገሮች ሪስካቸው ትንሽ ነው። በስነ ስርዓት ያልሰራሃቸው ይሄ ከመሰረቱ በስትራክቸር ያልሰራሃቸው ነገሮች በኋላ ላይ ቆመህ ነው የምታስተካክለው። ባይዘወይ ቆመህ ስታስተካክል ሄዷል። ከዛ ኪሳራ ነው። ታይም ትከስራለህ፣ ደሞዝ ትከፍላለህ። ብዙ ጊዜ ምን ነው የሚመስል ይሄ ባለሀብት የሚባለው ይሄ የድሮ የትራዲሽናሉ ያዋጣ ነበረ። ትሄዳለህ የመጣው ከ20 ዓመት የነገደበት ነገር ነው። ሲስተም አለ። አሁን የሆነ ነገር ተበላሽቷል ቢሮ ሲገባ ዋስሮም ነው የሚለው የቱ ጋር እንደሆነ ያቆም ስትራክቸር ስለሌለው ሲስተሙ ማርኬቱ ነው ሴልሱ ነው ወይም ታክሲንግ ሲስተሙ ነው የቱ ጋር እንደሆነ አይታወቅም። አሁን ነቃ ሰው ያ እንደማያዋጣውና ብዙ ካምፓኒዎች አብረው ይሰራሉ። ብዙ ስለ ባለሀብቶች ካነሳን አይቀር ሀብት ላንቺ ምንድነው? ምን አይነት ባለሀብት ነው በጣም ልብሽ የሚገዛው? ሀብት አክቹዋሊ ሀብት ለእኔ ምንድነውና ምን አይነት ባለሀብት ይለያያል። እሺ ሀብት ለኔ እኔ አሁን ቅድም እንዳልኩ የነገርኩ ያልነገርኩም ነገሮች ይመስሉኛል እንደዚህ ያደረጉት። ሀብት ለኔ ምንም አይደለም ማለት ምንም አይደለም። ሰው ካልኖረበት ሰው ካልረዳህበት ምንም አይደለም። ምን አይነት ባለሀብት ይገዛኛል መሰለህ? ሃምብል ሆኖ ይሄ ነገር ሲቆይ አሁን አንተ 30 ሰው በስርህ ቢሰራ ያ 30 ሰው ቢያንስ 3 ቤተሰብ አሉ 90 ሰው ማለት ነውና እነዚህ ሰዎች በኔ ላይ ዲፔንድ የሆኑት የሚል ባለሀብት ልቤን ይገዛል። ግሪዲ ያልሆነ ባለሀብት ገብቶሃል? አብዛኞቻችን ግሪዲ ነው። ሚሊየንስ ታተርፋለህ። የዛሬ 3 ዓመት ባለ ሳላሪ ነው እያስኬደው ሰራተኛውን እያሰራው የምትመጣው። የዛሬ 3 ዓመት ማለት ትስናት ራይት ልክ አይደለም ማለት ለአንተ የተወደደው ነገር ለዛም ሰው ተወዷል። እንደዚህ አይነት ባለሀብቶች ባይዘው አሉ። በጣም የሚያዝኑ አሉ። በጣም ማለት ብተወው ሰራት ልክ ተስፋ ቆርጠው ካምፓኒውን ብተወውስ ብለው በቃኝ ይሉና እነዚህን ሰራተኞች ምን አደርጋቸዋለሁ ሲሉ ለኔ ተርኒንግ ፖይንት ነው። በምንም ቢሆን ይሄንን ባለሀብት መርዳት አለብኝ ማለት መቆም አለበት። ምክንያቱም የሱ አላማው እሱ አይደለም በስሩ ያሉ ሰዎች ናቸውና እንደዚህ አይነት ባለሀብት የራሱን የማያስቀድም ባለሀብት አፍተር ኦል እኮ አንድ መኪና ነው የምትነዳው
ሁለት መኪና በሁለት እግርህ አትረዳም። አንድ መኪና ነው የምትረዳው፣ አንድ አልጋ ላይ ነው የምትተኛው። እሱ እኮ ከዛ ደግሞ የሆነ ቀን ጠዋት ስትነሳ የማይኖሩ ነገሮች አሉ። ላይክ የሆነ አንዳንድ ግሪድ አለን። ሰው እሱን ያመጣ አይመስልህም። ዛሬ ኢን ሚሊየንስ ምናምን ስትሸጥ ያንተ ቲም ሰርቶት ብቻህን ምንም ነገር አታደርግ የማይመስለናለን። የኔ ብር እኮ ነው እየከፈልኩት እኮ ነው ደሞዝ እየተከፈለው አይደል እንዴ ምናምን ይላል። ሜንታል ሄልዙ እንዴት ነው? ኤንቫይሮንመንቱ እንዴት ነው? እንዴት ነው ሪስፔክት የምታደርገው? ይሄን ሰራተኛ ማለት በሪስፔክት ነው ወይ ኮሚኒኬት የምታደርገው የሚለውን 50% ባለሀብቱ አያስብም፣ ከዛ በላይ አያስብም። ይሄ አሁን አክቹሊ ትራዲሽናሊ ስለመጣ ነው። ምናልባት እሱ የሚያመጣው ጉዳት ሲነ ከዛ በኋላ ምን ይላል መሰለህ ይሄ ባለሀብት ሰራተኞቹ አይሰሩም ይላል። ሪስፔክት ካላደረከኝ እኔ ቢሮ ስመጣ ነጋ ሊሄድ ነው ብዬ ከሆነ መመጣው because የቤት ኪራይና የታክሲ ስላለብኝ ነው መመጣው። ከዛ ታክሲ ተሰልፌ ለምን እንደምሄድ የሚጠይቀኝ ከሆነ ታክሲ የሚሰለፉ ሰዎች ብትጠይቃቸው የተለያየ ሀሳብ ነው ያላቸው። ይሄ ደስ ብሎት የሚሰለፋል የሚሰራው የሚሰራበት ቦታ የሚያጓጓው ወርኪንግ ኢንቫይሮንመንት የሚያጓጓው ከዛ የሚያገኘው ይሄ ትሪት መደረጉ ቲሙ የሚያጓጓል። ከዛ ባልደረሰኝ የሚል ደግሞ አለ ቆም ሪሊ ከዛ ሄደ ገብቷል። ኢንቫይሮንመንቱ መስራት አለብህ። ያው የኛ ሀገር ኢኮኖሚ ታያለ፣ የሚረዳው ሰው አለ፣ የቤት ኪራይ አለበት፣ መስራት አለበት። እሱ ሰራተኛ መጥቶ ባለሀብቱ ወይም ያንን ቢሮ የሚያስተዳድረው ሰው ሲያየው አይሰራም ይለዋል። እንዴት ይስራ ማለት ኢንፉል ኢነርጂ አይደለም የመጣው ገብቷል። ይሄ ሞቲቬት አይደለም። ኢንቫይሮንመንቱን አይወደውም። the way you respect him, the way you communicate him, the way you talk to him የሱን ማንነት ዝቅ ነው የሚያደርገው። ለምን መጣው እንዲህ ቢሆን ኖሮ የሚል ነው። ስለዚህ ለምን ይሰራል? ምንም by the way እኔ ሁሌ የምላቸው ነው ክላይንቶቼ ጥሩ ስለከፈልኩ አይሰራም። ደሞዝ ሞቲቬሽን አይሆንም። በፍጹም አይሆንም። አይሆንም ማለት ደሞዝ ሞቲቬሽን ይሆናል ለመምጣት ለመምጣት ሾው አፕ አደርጋለሁ። በቃ ጠዋት 2:30 ሾው አፕ አደርጋለሁ። ደሞዙ ጥሩ ስለሆነ እስከ 11 ቆይላለሁ። እንዴ ሊበራ አደርጋለሁ። ምንም ማለት የሚያሰራኝ ነገር ይሄ ሪኮግኒዝ መደረጉ የሱን ጥፋት የሚሸፍንለት ይሄ መብት የሚሰጠው። አንዳንዴ ስብሰባ ብለው ይቀመጣሉና ማለት ድርጅት ስብሰባ ነው እንግዲህ ስብሰባ ነው። ከዛ ባለቤቱ ወይ ማናጀሩ ወይ ኦነሩ ብቻ ተናግሮ ከዚህ እስከዚህ ሰድቦ ተናግሮ ያልሰሩትን ነግሮት ይወጣል። ስብሰባ አይደለም እሱ ቶርቸሪንግ የምን ታረጋለህ እንዴ አንተ? አረጋለን በፍጹም ታረጋለህ። ጠይቃቸዋለሁ በኋላ ጠይቃቸዋለሁ። በኋላ ጠይቃቸዋለሁ። አንድ ሾ አገኘሁኝ። እንኳን ለታላቁ የትንሣኤ በዓል በሰላም አደረሳችሁ። በሾላ ማውንቴን ቪው ሳይታችን አጠገብ ዘመናዊ መኖሪያ ቤቶችንና ሱቆችን የያዘ አዲስ ሳይት በልዩ የበዓል ቅናሽ አቅርበናል። በቦሌ መድኃኔዓለም ካርታ ያለቀላቸው የንግድ ሱቆችንና ቅንጡ ቤቶችን ይረከቡ። የመጀመሪያ ዕድል ላመለጣችሁ አዲሱን ጅማሬውን ካጠገቡ በቦሌ ዳውንታውን 2 እንዲያደርጉ በ20% ቅድመ ክፍያ ብቻ ጀባ ብለኖታል። በቦሌ አዲስ አበባ ሳይታችን ውስን ሱቆች እንደቀሩን እየነገርኑት ነው። በቦሌ አትላስ ቤቶን ዛሬውኑ ይምረጡ። መልካም ፋሲካ። ዴማሆፕ ሪል ስቴት። አይሰሩም ሰራተኞቹ ካል ካንተ ነው ችግሩ። ላንተ ነው የሚሰሩት፣ ካንተ ጋር ነው የሚሰሩት። ያሳያቸው ዳይሬክሽን የተሳሳተ ነው ማለት ነው። ሞቲቬት አላረካቸውም ማለት ነው። አታዳምጣቸውም ማለት ነው። ይሄ ኢምፓወር አላረካቸውም ማለት ነው። እንዲጠይቁ እንዲሳተፉ ክሬቲቭ እንዲሆኑ አላረካቸውም ማለት ነው። ስለዚህ ሁሉም ካጠፋ አንተ ነህ ጥፋተኛ። ተቀጣሪው ጋርስ በራሱ ያሉ ክፍተቶች ምን ይመስሉ አሉ? ተቀጣሪው ጋር ያሉ ክፍተቶች ብዙ ናቸው አሉ። ብዙ ጊዜ አሁን እኔ ኢንቫይሮንመንት ተመቻችቶ ወይ ደግሞ ዝም ኖሮ አክቲቭ ያልሆነ አለ ፎከስድ መሆን የማይችል ተቀጣሪ አለ። ምን መሰለህ እንደዛ አይነት ተቀጣሪ ጋር ይሄ አላማ የለውም። አሁን ስትቀጠር ጎልህ አንደኛ ወይ ብር ሰብስበህ ለመውጣት ነው። ሁለተኛ ደግሞ መማር ነው አይደል? ላይክ አክቹአሊ ትምህርት ቤት ስለ ስራ ያስተምርህ፣ ስራ ላይ ነው ስለ ስራ የምትማረው።
ተቀጥራ ነው ስለ ቢዝነስ የምትማረው፣ ተቀጥራ ነው ስለ ቪዲዮ ኤዲቲንግ የምትማረው። ቪዲዮ ኤዲቲንግ ስለተመረክ ብቻ ወዲያው ቪዲዮ ኤዲት አታደርግ። ስለዚህ ጁኒየር ሆነ አሲስታንት ሆነ ምናምን ነው የምታደርገው። ከዛ ያ ሞቲቭ የሌለው ሰራተኛ ማለት ነው ማለት ለምን እንደሚመጣ ደሞዙ ጥሩ ነው፣ ኤንቫይሮንመንቱ ጥሩ ነው፣ ይሄ የኔነት ስሜት ብትሰጠውም የማይሰማው ሰራተኛ ብዙ ጊዜ የሚያጋጥመው ካምፓኒው ለምሳሌ ሚሊየንስ እንደሚያስገባ ታውቃለህ። 100 ሰራተኛ ምናምን ያለው ካምፓኒ አንዳንዱ ሰራተኛ ያ ሚሊየን ሁሉ ኔት ኢንካም ነው የሚወስደው። ሬንቱ ምንድነው? ደሞዙ ምንድነው? ኮስቱ ምንድነው? ሮ ማቴሪያል ያስብልህ እየተሸጠ ማለት እየተገዛ የተገዛበትን አይደለም የሚያስብልህ። ስለዚህ ይሄ የሆነ ግሪዲ የሆነና ጎል ኦሪየንትድ ያልሆነ ሰራተኛ እሱ እንደዚህ ያገኘ እንደዚህ ያገኙ ለኛ እንትና እሱ እኮ ታክስ እኮ እዚህ አናቱ ላይ ይፈታል። ሮ ማቴሪያል እኮ በክሬዲት ነው የሚያመጣው፣ ግን ኢንካሙን ብቻ ነው የሚቆጥረውና አንዳንዴ እነሱ አይነት ሰራተኞች በትሬኒንግ ይስተካከላሉ ላልሆነ ካልተስተካከሉ ግን ቲምህን ያበላሹባል ማለት ቢወጡ እዚህ ያለው ሁለቱም ጋር ፕሮብሌም አለ ማለት ፊክስ መደረግ ያለባቸዋል። ይሄ የቅጥር ሜንታሊቲ አለ። የቅጥር ሜንታሊቲ ብዙ ጊዜ እሱ ነው ስሌቭ የሚያደርገን። እኔ ተቀጣሪ ነኝ ምናምን ምን ይዤ ልውጣ ነው እኔ ስቀጠር የምለው ምን ይዤ ልውጣ ማለት ምን ልማር this all things እኔ ተቀጥሬ የማውቃቸው ነገሮች ናቸው። ገብቶሃል? ምን ይዤ ልውጣ የሚል ሳይሆን ከከፈለኝ ይኖራል ካልከፈለኝ ይቀራል። እኔ ሁሌ ለሰራተኞች የምለው ያለንበትን ካምፓኒ በደንብ ፐርፎርም እንዲያደርግ ማድረግ ከደሞዛችን ጋር ሳወር ፕሮፋይል ላለ የኛ ፕሮፋይል ኮን እኔ አንተ ጋር ተቀጥሬ ብሰራ 2 አመት 3 አመት ብሰራ ሲቪ ነው እኮ ቴንክ ዩ በቃ አንተ ገብቷል ስለቅ እኔ ሰርቻለሁ ከሱ ጋር ኮን የሰራሁት ብዬ በደንብ በቦልድ ምጽፈው ነው የሚሆነው። ምክንያቱም ያደገ ካምፓኒ ስለሆነ ያኛው የሚመርጠኝ የኖረ ያደገ የተደራጀ በጣም ጥሩ የሆነ ካምፓኒ ላይ ሰርቻለሁ ስል ነው የሚመርጠኝ ማለት ሰዎች ስካውት የምናደርጋቸውና ብዙ ጊዜ እንደዛ እናስብ። ሀብታም መሆን አንዳንዶች ቀላል ነው ይላሉ፣ አንዳንዶች ከባድ ነው ይላሉ። ምን አይነት ሀብታም የገንዘብ ማለት በገንዘብ ሀብታም መሆን ቀላል ሀብታም መሆን ቀላል ነው። አሁን ሰው እየሳቀብኝ ነው አይደል? ለምን አንቺ አትሆኝም እንዳይሉኝ እኔ ስላልፈለኩ ነው። አክቹዋሊ እኔ ስላልፈለኩ ነው እንጂ ሀብታም ቀላል። ሀብታም ለመሆን ባይ ዘ ዌይ ቢዝነስ ነው መስራት ያለብህ። ምንም የምንሸፋፍነው ነገር የለም። ደሞዝተኛ ሆነ ሀብታም ልትሆን አትችልም። ቢዝነስ ማለት ለምን መሰለህ? ደሞዝተኛ ስትሆን ቢጨመርልህም ፍላጎቱ እየጨመረ ነው የሚሄደው። ይሄ ደሞዝ ሴቭ አድርጎ ሀብታም የሚሆን ሰው በጣም ነው የማደንቀው። 1 ሚሊዮን ነው የሚሆነው። ሀብታም መሆን ቢዝነስ መስራት አለብህ። ቢዝነስ ለመስራት ደግሞ ሪስክ ቴከር መሆን አለብህ። ካልኩሌቲቭ ሪስክ መውሰድ አለብህ። ሁሉም ቢዝነስ አያተርፍም፣ ሁሌ አያተርፍም። ማድረግ አለብህ። ለእኔ አሁን ቢዝነስ እሰራለሁ ወይም የሚያድግ ቢዝነስ መስራት እፈልጋለሁ ብትለኝ what is the problem you solve ነው የምልህ። you have to solve some problem ቢዝነስ ለመስራት የሚቀርፈው ካልሆነ ምንም እዚህ ጋር ሱቅ ስላለ እዚህ ጋር ጎን ብከፍት ምንም ዋጋ የለውም። ገንዘብ ኦን ለማድረግ ካለስ ገንዘብ ኦን ለማድረግ ማለት ቢዝነስ የምከፍተው ችግር ለመቅረፍ ሳይሆን የሆነ something ሽጬ በቃ ችግር የሚቀርፍ ነገር ካልሸጥክ ቢዝነስ አያድግም። ሁሉም ቢዝነሶች ችግር የሚቀርፉ ናቸው። ሁሉም ካልቀረፈ ሶልቭ የምታደርገው ፕሮብሌም ከሌለ እስናተ ቢዝነስ what is the problem ምንድነው ሶሉሽን ይዘህ ነው ማምጣት ያለብህ። ሶሉሽን ነው የሚሸጠው። አክቹዋሊ ኢትዮጵያ ላይ የበረዶ ልብስ ብትሸጥ እሱ ነው ምን ፕሮብሌም ነው ፌስ ማድረግ ያለብህ። የለም ችግሩ ስለሌለ ምንም ሶሉሽንም አይሆንም። እንደውም ሌላ በርደን ነው የሚሆነው እሱ የምታስቀምጥበት የምትጥልበት። ጥሩ ሰው ኮንክሉድ ስናደርገው ሀብታም መሆን ቀላል ነው ግን እንትን ይፈልጋል። ሀብታም መሆን ቀላል ነው ግን ሲስተም እና መጀመሪያ ላይ ሀብታም መሆን ከፈለክ ቢዝነስ ፐርሰን ነው መሆን ያለብህ። በቃ ምንም እንትን የለውም። ቢዝነስ ፐርሰን ነው የሆነ ቢዝነስ መስራት አለብህ። ሁሉም ቢዝነስ ማን ደግሞ ሀብታም ላይሆን ይችላል። ሀብታም አሁን ቢዝነሱ ራን እያደረገ ሀብታም አይደለም የምንለው ያው ካሽ ድሬን አድርጓል ነው አይደለ? ካሽ ፍሎ የለም፣
ይጨናነቃል ምናምን ነው የምንለው አለ። የሲስተም ችግር ነው ያለው ማለት ብሩ ማኔጅ የሚያደርግበት ኢንካም ማኔጅ የሚያደርግበት ኮስቱ ሚኒማይዝ የሚያደርግበት ኮስቱን ፕራዮሪታይዝ የሚያደርግበት አንዳንዱ ሰው ከባንክ ተበድሮ እየሰራ ከዛ ከባንክ በተበደረው ብድር ቪኤት ይገዛል። ፕራዮሪታይዝ ማለት ገብቷል። ከዛ ይከስራል። ኢንቨስትመንቱ ራይት አይደለም። በሲስተም ኢንቨስት ቢያደርግ በፕላን ኢንቨስት ቢያደርግ ፕራዮሪታይዝ ቢሰጠው ወይናት። ምን አይነት ሰራተኛ ነሽ? ወርክ ካልቸርሽ ንገሪኝ እስኪ። እኔ በጣም ታታሪ ሰራተኛ ነኝ። እሺ እንደው ብዙ ጊዜ እኔ ለፊ ነኝ ነው የምልህ። በጣም ታታሪ ሰራተኛ ነኝ። ብዙ ጊዜ እህቶቼ ምናምን አንዳንዴ የለም ራስህን ቴኬር አታረግም ለስራ ራስህን ትሰጣለህ መባል አይነት ሰው ነኝ። በቃ ምንም ብያለሁ። መኪኖቹ እንደዛ ሲሆኑ እኔ በጦርነቱ መቀሌ ነበርኩ ማለት ምንም ስራ ከተባለ እሰራለሁ። እኔ ፖዚሽን የለኝም አሁን ቢሮ ይሄ ፖዚሽን ምናምን የለኝም። እንትና መጣ ምናምን አርጊ ስሪ ምናምን ታዝዤ ነው የምሰራው በሲስተሙ ማለት ነውና ፕራውድሊ የምለው በጣም ሃርድ ወርክ በጣም ጠንካራ ሰራተኛ ነኝ። በጣም የሶሉሽን ሰው ነኝ። እኔ ቅድም ያወራነው ስቶሪም ሊሆን ይችላል። ፎር ኤቭሪቲንግ ሶሉሽን አለ ብዬ ነው የማምነው እና ዲግ አደርጋለሁ። በጣም ለስራ በጣም የሚያዝናናኝ ስራ ነው። ሳልበላም ሳልተኛም መስራት እችላለሁ። ስራ በጣም ታታሪ ሰራተኛ ነኝ። ለፊ ነኝ ነበር በፊት ጀምሬ ነው ራሱና በጣም ስራ በጣም እወዳለሁ። ማለት ይሄ የሚያስፈራሽ ነገር ምንድነው ብትለኝ አለመስራት፣ ሳይሰሩ መቀመጥ በህይወቴ አድርገውም አላውቅም። ሳይሰሩ መቀመጥ አልችልም። ስኬታማ ነኝ የምትይው ምን ሲሆን አንቺ? እኔ ለሰው መፍትሄ ሲሆን ስኬታማ ነኝ። ለምንም በትልቁም አታደርገው ለማንኛውም ሰው ከታች መፍትሄ ሲሆን ስኬታማ ነኝ ማለት ለዛ ነገር የሆነ ለትንሽ ነገር መፍትሄ ስሰጥ ስኬታማ ነኝ። ለእኔ አሁን ለሰው መፍትሄ መሆን ስኬታ፣ ለሰው እንቅፋት አለመሆን፣ ሆነ ሰው መንገድ ላይ አለመቆም መፍትሄ መሆን ስኬታማ ነኝ። በጣም ጥሩ። እሺ ስለ ሰውኛ ጉዳዮች ነው። እስኪ ለልጅሽ ምን አይነት እናት ሆነሽ ነው ማሳየት የምትፈልጊው? አንቺስ ልጅሽ ደግሞ አንቺ ካለፍሽበት ህይወት ተነስተሽ ምን አይነት ፊውቸር እንዲኖራት ምን አይነት እናት እንድትሆን ነው? ፕራውድ የምታደርግባት እናት መሆን እፈልጋለሁ። በሀብት አይደለም። አሁን ልጄ እኔን እንዴት ብላ ነበር መሰለ የምታስበኝ? ለአም ሱፐርማን ፎርሃር ምንም ነገር እኔ አለኝ ሶሉሽን በማላገኝበት ጊዜ ሁሉ ኖ አይሆንም አይደለም ምላት እሱስ ኦኬ ይሆናል ችግር የለም ምናምን ነው ምላትና ልክ ላልሆን እችላለሁ አላውቅም። የኔ ፓረንቲንግ ነው እሱ እና እኔ ለሷ ሁሉም ነገር ሶሉሽን አለኝ። ማም እንደዚህ ከሆነ ምናምን ስትለኝ ተረም ችግር አለ እንደዚህ ይሆናል እላታለሁና በቃ ይሄ ሶሉሽኗ ነኝ ለኔ እና በህይወት እስካለው ድረስ እሱን ባይጠፋባት የሆነ ጥላ አለኝ የሚለው ደስ ይለኛል። ዲዩ ፕራውድ የምታደርግባት እናት ሆና ብቀጥል ደስ ይለኛል እንደ እግዚአብሔር ፈቃድ። ልጄ ምን እኔ አሁን ደጋግም የምለው ልጄ ደስተኛ እንድትሆን ፈልገው የሰው ልጅ ምኑንም አየሁትና ልጄ ደስተኛ እንድትሆን ፈልገው ያው ወላጅ አንድም ደቂቃ እንድትጨነቅ አልፈልግም። ግን ያው በህይወት ታልፋለች እና ብዙ ጊዜ አላት እንደዛ የምታልፍባቸው ግን በራሷ እንድትቆም ፈልጋለሁ። ስትኖር ወደፊት እንግዲህ ታገባለች ትወልዳለች ምናምን እንደው ባትደገፍ ደስ ይለኛል። እሱ እንግዲህ እግዚአብሔር ነው የሚያውቀው። ምን ያነቃቃሻል? ቡና እኔ ምን በየቀኑ ወደ ስራ እንድትሄጂ የሚያደርግሽ ነገር? በየቀኑ እንድቀጥል የሚያደርገኝ እኔ ልጄ ናት። ባይዘው ኧረ ተይ በእውነት ለምንድን ነው የምትሰሪው? ለማን ብለሽ ነው የምትሰሪው? ምናምን ይሉኛል። ልጄ ናት። እትናት ፋይናንሻሊ አይደለም ገብቶሃል። ከቤት ከመውጣቴ በፊት ለሷ እደውላለሁ። ሳታነሳ ስትቀር እራሱ ይጨንቀኛል። ምክንያቱም እሱ ነው የሚያስኬደኝ ቀኑን ሙሉ የሚያስኬደኝ። ከዛ ድምጿን ስሰማውና የምታስኬደኝ እሷ ናት። የምሬን ነው ለእሷ ነው ወይ የምትሰሪው ላይ ልታወርሻት ብትለኝ ነው በእሷ አላምንም። እኔ ማለት ምንም ነገር ምተውላት ነገር የለኝም። ግን
የሆነ የሚሄድ መፍትሄ የሆነ ቫይብራንት የሆነ እናት ቢኖራት ጥሩ ረጅም ጊዜ ሲንግል ማም ነበርሽ ከተም ስንል 10 ምናምን ዓመት 15 16 ዓመት በቅርቡ ደግሞ አግብተሽ ያው አግብቻለሁ እጮኛዬ ነው እኛ ምን ድራችሁ አትድሩኝም ካሜራው ነው አረ እንድራችሁ በቃ ቃል ገብታል እሺ እንድራችኋለን እሺ ያ የሲንግል ማምነት ታይሙ እንዴት ነበር አሁን የሚነሱ ሐሳቦችም ስላሉ ሲያገር ሲንግል ማም እንደዚህ ነው እንደዚህ ይሆናል አንቺ የታዘብሽው ነገር አለ በጣም የሚገርም ሲንግል ማም መርጣ አይደለም ታርገው እኔ በጣም 100% እርግጠኛ 99.9% ሴት እናት ሆና ሲንግል ማምን አትመርጥ በጣም በእርግጠኛነት በቃ ብዙም ኢንተርቪው ያደረኳቸው ሰዎች አሉ በዚህ ኢሹ ብዙ ጊዜ ሴት ልጅ ያው ይሄ እንትን አይደለም ከተፈጥሯችን ዲፔንደንት አይደለም በተፈጥሮ ዲፔንደንት ስለሆነ የሆነ ያንን ጥላ ማጣት ይከብደናል ይሄ ባል የሚባለው ነገር ብቻ ልጅ ማሳደግ ምናምንና ከመሆኑ በፊት ፋይት እናረጋለን እሱ አይታይ ውጭ ስላልሆነ ለምንድን ነው የማይታየው መሰለ አሁን እኔ ራሱ ሳልፍበት የነበረውን ለእህቶች አልነግርም የሆነ እንደ ገበና ነው የሚሆነው በጣም ብዙ አሁን እናቶች ወይም ብዙ ሚስቶች በጣም እርግጠኛ ሆኜ ያላቸውን ወይ አለመስማማት ሊሆን ይችላል ቤት ውስጥ የሚሆኑት ነገር አይነግሩም እስካልወጣ ድረስ ማለት ነው አይነገርም ምክንያቱም ገበና ነው ያንተ ገበና ነው ሴት ልጅ እሱ ላይ ጎበዝ ናት ነው እንዲሁም ሪሰንትሊ ኢትዮጵያ ላይ እንደ እስካሁን የት ነበረች እንደ አትወጣም ነበር እንደ ምናምን ይባል የቻለችውን ማለት ነውና በጣም የተሳሳተ አመለካከት ነው በጣም እርግጠኛ ሆኜ ወዶ ሲንግል ማም የሚሆን የለም ኢንጆይ ማታደርገው ስትራግል ነው ያለው ዴይ 1 ይጀምራል ስራ አባትም እናትም አንተ ነህ በርደኑ አንተ ጋር ነው እና አም ሶሪ እኔ ምን እላለሁ አንዳንዴ እንዴ ዝም ብለህ ስታየው የሚወጣው እኮ ወንዱ ነው እላለሁ እኔ ሁሌ ይሄ ማለት ያንን ነፃነት ፈልጎ እኮ የሚሄደው ወንዱ ነው በአብዛኛው ጊዜ ከልጅ ጋር የምትቀረው አንተ ነህ ኦኬ ገብቷል የሚወጣው እኮ እሱ ነው ለምንድን ነው የኔ ምርጫ የሚባለው የምትቀረው እኮ አንተ ነህ እኮ ልጅ ይዛ የምትቀረው ብዙ ጊዜ አሁን ሲንግል ዳድ አልፎ ነው የሚባለው አይደል ከሞተ ወይም ደግሞ አንዳንድ ቆራጥ የሆኑ ሴቶች አሉ ቆራጥ አላቸው ጭካኔ ነው እሱ ልጅ ላይ እንደዛ ማድረግ አልችልም የሚሄዱ ማለት እሱ ካልሆነ በስተቀር ሬር ነው ያለው እና የሚወጣው እሱ ነው ከዛ ምን መሰለን የኛ ሶሳይቲ ደግሞ በጣም የታዘብኩት ኮንፊውዝ ያደርጋል ምን ሶሳይቲ ምን እንደሚፈልግ አታውቅም የሆነ ነገር ሆንኩ ብለው አሁን እንደዚህ ያልኩ አልተስማማሁም እየመታኝ ነው እየደበደበኝ ነው ምናምን ብለህ ብታወራ ቻይ ትባላል ትዳር እንደዚህ ያለ እንዴ አንቺ ትሆኛለሽ ምናምን ቻይ ትባላል ከወጣ ትዳርሽን ፈተሽ ወጣሽ ትባላል አሁን ብዙ ጊዜ የተለመደው ሲደበደቡ ሲገደሉ አትወጣም ነበር እንዴ ይሏል ገብቷል ኮንፊውዥን አሁን ምንድነው የምናስተምራቸው ትዳርን ይሄ ትዳርን ፕሮብሌም መፍታት ነው የምናስተምራቸው መቻልን ነው የምናስተምራቸው ነው ወይስ ሳይገደሉ ወይም ሳይደበደቡ ወይም ስብናቸው ሳይነካ መውጣትን ነው እኛ ጋር አሁን ኮንፊውዥን አለ ሶሳይቲ ሪሊ እና ብዙ ሴቶች የሲንግል ማም በሚባለው ታቡ እርግጠኛ ነኝ ህይወታቸውን ባይሆን ህልውናቸውን አጥተዋል መውጣት የሚያመጣባቸው have to be strong ይሄው ሜንታሊ ስትሮንግ መሆን አለብን ለሚመጣብህ ውጪ ለሚመጣብህ ታንጋድ እኔ እዚህ ሀገር አልነበርኩም ስመጣም የሚያቀኝ ሰው የለም ራሴ ነኝ የምለው ብዙ ጊዜ ራሴ ነኝ ልጅ አለኝ ሲንግል ማም ነኝ ብዬ ራሴ ነኝ የምለውና ሶሳይቲው የሆነ መፍታት ያለብን ነገር ያለ ይመስለኛል እስኪ አንተን በሚዲያ ብትሰራ ብዙ ተመሳሳይ አንቺ እንደነገርሽን ተመሳሳይ ሐሳብ ሼር ያደረጉን ብዙ እናቶች አንቺ እንዳልሽን ያሉ ለልጄ ብዬ የሚባሉ እኔ ለልጄ ዛሬ የኖርኩት በህይወት ስለኖርኩላት ገብቷል በህይወት ብቻ አይደለም ሜንታሊ ጤነኛ ምናምን ስለሆንኩላት ነውና ሜንታሊ ጤነኛ ያልሆነች
ኮንፊውዝድ የሆነች የተበደለች የወደቀች ስብዕና የማይሰራ እናት ሆኜ ከምኖርላት እንደዚህ ሆኜ ብኖርላት ይሻላል። some people በቃ ተስፋ ቆርጠዋል አንዳንዶቹ ለልጄ ብለው ይሉና ተስፋ ቆርጠዋል። ከዛ ልጅ ስታድግ እኮ ታስጠላታለህ። እናት እንደዚህ አይነት እናት አይደለም እንዲኖራት የምትፈልገው። እሱን ነው እኔ የምለው። እንግዲህ ተፋቱ እያልኩ አይደለም። አንደርስታንድ አድርገሻለሁ። ፍሬንዶችሽ ንገሪኝ፣ ምን አይነት ሰርክል ነው ያለሽ? ጓደኛ የለኝም። ኧረ ተይ። ጓደኛ የለኝም። እሺ። አንዴ በአካባቢ ጥሩ ሰዎች አሉ። አሁን ማን ነው አሁን በጣም ክሎዝሽ ማን ነው ብትለኝ ሁለት ሰዎች አሉ። አንዷ ታናሽ እህቴ ናት። ኦኬ። በየሰከንዱ ኤኒቲንግ ማውራት ጓደኛ የምላት እሷ ናት። ሁለተኛ አዳነች የምትባላለች በጣም እናቴም ጓደኛ ኤቭሪቲንግ ማለት እና እኔን ችለው ነው አክቹሊ እኔ አሁን ስልክ ላላነሳልህ እችላለሁ ለ4 ቀን ለ5 ቀን ከገባው ላልወጣ እችላለሁ። በቃ የሆነ ራሴን የምከተል ነኝና በቃ እንደዚህ እናድርግ ትልና ከዛ ያ ይደብሮኛል አልችልም። ጓደኛ መሆን ሰው አይደለም፣ ለጓደኛ ምቹ ሰው አይደለም። ለሰው የትኛው ባህሪሽ ይከብዳልሽ ታስቢያለሽ? ለጓደኝነት ይሄ አውት ጎይንግ አይደለም። ኦኬ። አውት ጎይንግ አይደለም። እዚህ እንዝናና አልችልም። ኦፕን አይደለም። ኧረ ተይ። አውሪ አይደለም። ለምን ተፈጥሮ ወይስ ራስሽ ጋር ብቻ መያዝ የምትፈልጊያቸው? ራስሽ ጋር ብቻ የሚይዛቸው ብዙ ነገሮች አሉና አሁን እኔ ችግር ላንተ ብነግርህ ምንድነው የሚጨምርልህ? የምሬ ነው። ምንድነው የሚጨምርልህ? በጣም መልካም ሰው ከሆንክ ያስጨንቃል። ሌላ እንቅልፍ ነው የሚጠ ሁለታችንም መፍትሄ ሀሳብም ላመጣ እችላለሁ። አይ አላመጣም፣ ይቅርብኝ። እንደዛ ነኝ እኔ ሁሉ ለራሴ ነኝ። አንዳንዴ እኔ ሸዳውን ማረግበት ሲዝን አለ። ለምን እንደሆነ አላውቅም። እንግዲህ የሂሊንግ ፕሮሰስም ሊሆን ይችላል። አንዳንዴ በቃ ዘጋለሁ። እጮኛሽ ጋስ እናወራለን አይደለም እንዳይሰማ ባይዘው ጭቅጭቃችን እሱ ነው ማለት ሁሉም ነገር ይዘዋሉ። ለራሴ ነኝ የሚይዘው። ይሄ ረጅም ጊዜ በራስ የምትቆመ ስታየው ቅድም ያልኩ ነው በቃ እግዚአብሔር ብቻ ነበር። አሁን ኦኬ እንትና ያቅልኛል ያለፍኩበትን 1% ያቅም በምንም ውስጥ ማለት ነውና ያኔ ብቻን ስትሆን አሁን መተህ በዚህ እድሜ ኦፕን አፕ ማድረግ በጣም ያንቺ የቅርብ ሰው ብሎ የሚያስብሽ ሰው ግን ብዙ ጊዜ የተለመደው ነገር ያ ሰው ኦፕን እንዲሆን ይጠበቃል። የትኛው ሰው? የቅርብ ሰው ሲባል የቅርብ ሰው እሱ አሁን ልክ እኔ አሁን ኦፕን እንደሆንለት ኤክስፔክት ያደርጋል። ብዙ ለውጥ አለኝ ለራሴ have to be ምናምን በሚለውና ይሄ ማውራት አልችልም፣ ዲፔንደንት አልችልም፣ በህይወቴ መቀበል አልችልም። መቀበል ማለት ለሱ አልተፈጠርኩም። ስጦታውን ነው ስጦታም በለው አይዲያም በለው ምክርም በለው ድጋፍም በለው ብርም በለው ተቀብዬ ማላቀም መቀበል አልችልም። በህይወቴ በቃ እና እንደዛ የሚፈጠሩ ፍጥረቶች አሉ። አሁን ፍቅረኛሽ አበባ ይዞ ቢመጣ ቾኮሌት ይዞ ቢመጣ ኦር የሆነ ትልቅ ጊፍት ይዞ ቢመጣ ሪአክት አታደርጊለትም ማለት እኮ ነው። እሺ ቴንክ ዩ እኔ ይሄንን ሚዲያ እንዳይሆን እሞክራለሁ። ግን በቃ እኔ እንጃ ለምን እንደዛ በቃ ደግሞ መቀበሉ ራሱ እንትን ይሆንብኛል። ትሰጠኛለህ የሆነ ነገር አይደለ ብድር ነው የሚመስለኝ። ትሰጠኝ ከዛ እኔ ደግሞ ምንድን ነው መመለስ ያለብኝ ብዬ ነው የማስበው። እና የሚያስደስተኝ መስጠት ነው እንጂ መቀበል አለ መቀበል ስትረስ ነው ለኔ በጣም ስትረስ ነው ለምን መሰለህ in the days of my need ተሰጥቼ አላውቅም። ስለዚህ ያን ኖርማል ነው ብዬ ነው። ስለዚህ እኔ ያኔ ለኔ ሄልፕ ያልመጣው እኔ ሄልፕለስ ስለሆንኩ ነው ብዬ ነው ብሎ ነው ጭንቅላት ያዘው። ስለዚህ አሁን ሰው የሚሰጠኝ ከሆነ እኔ የሆነ ነገር ኢን ሪተርን መስጠት አለብኝ ማለት ነው ብዬ ነው። የሆነ ሪዝን አለው ብለሽ ነው ታስቢው?
አለብኝ እዳለብኝ ነውና እኔ ደግሞ ምን ላድርግለት ምናምን ብዬ ነው የማስበው። የዘመኑ ትውልዱን የያንግ ጄኔሬሽን እንዴት አየሽው? አንቺ አሁን ስትወጪ ከሀገር የነበረው አለ ስትመጪ አለ እና በመሀል የነበረው ጋፕ አለ። ከዛ አሁን ደግሞ በብዙ መንገድ ብዙ ነገሮች እየተቀየሩ ነውና ያው ጄኔሬሽን እንዴት አየሽው? በጣም ብዙ አድቫንቴጅ አለው። ንቁ ሆኗል። አይ ቲንክ ሚዲያውም ከዓለም ጋር የምንገናኝበት ነገር ያኔ ፌስቡክ ብቻ ነበር እና የምንገናኝበት ነገር ማለት አሜሪካ የሚደረገውን ትሬንድ አሁን እዚህ አንተ ቁጭ ብለህ ታየዋለህ ምናምን እና ለዛ ያለው ኦፕን ጀነሬሽን ያለው አድቫንቴጅ አለው። ንቁ ነው። ግን ደግሞ ያሳስበኛል። ኢዚ መኒ ለምዷል። ሃርድሺፕ ለዚህ ለአሁኑ ጀነሬሽን እኛ የምናወራው ሃርድሺፕ እኮ ሞት ነው እኮ በጣም የራሳቸውን እያጠፉ እኮ ነው። አሁን እናንተ ቁጭ ብለን ያለው ሃርድሺፕ እኔ አሁን አም ሶሪ እንትን ማለት ማቃለል አይደለም። ልጆች ራሳቸውን ያጠፉ ሲባል በጣም ነው ማዝነው። ምንም ባልሆነ ነገር ማለት ነው ፕሮብሌም ባልሆነ ነገር ነው ራሳቸውን የሚያጠፉትና ዊክ ሆኗል። ደካማ ሳይኮሎጂካሊ ደካማ ሆኗል። ሌዚ ሆኗል። ኢዚ መኒ ሾርት ከት አለ። ኢዚ መኒ ሆኗል። ፕሮፌሽናሊዝም ምንም አይደለም። አያውቀው ጀነሬሽኑና የስክሮሊንግ ጀነሬሽን ነው ያለው እና ሆ ብሎ ስክሮል ያደርጋል የሆነ ሆ ብሎ ይከተላል። ከዛ ሆ ብሎ ይከተላል። ለምን የሚል ጀነሬሽን ትንሽ ነው ያለው። ለምን የሚል ጥያቄ ፔጅ ላይ ይመጣልሃል፣ ትከተላል። ለምን ከምን እንዴት ጻፈው፣ ለምን ጻፈው፣ ለምን አለው ኮስችን አያደርግም። አይተው ከሆነ እንደው ሶሻል ሚዲያ ላይ ሰው የሚሳደቡ ሰዎች ብዙ ቪው እና ላይክ አላቸውና እኔ በጣም የሚያሳዝነኝ ነገር እሱ ነው። ወዴት እየሄድን ነው ማለት እኛ ስናድግ አሁን በእኛ ጊዜ ስናድግ አይ ቲንክ በአንተም ጊዜ ይቀጥላል ነውር የሚባሉ ነገሮች አሉ። ታናሽና ታላቅ እርስ በርስ እንትን ብለህ ከተሰዳደብክ የአንዱ የመገረፊያ እንትን ነው ከየት አመጣኸው ተብለህ ሚዲያ ላይ ብዙ ሺህ ሰው እያየ ስድብ ነውር የሚያደርግ ሰው ብዙ ላይክ እናያለን። በጣም ያሳዝነኛል። በጣም ተው የሚል አንድ ሰው የለም። ገብቷል። እሱን የሆነ የሚለኩስ ነገረው አስገባለት በለው ተጋረገው የኔ ማሳብ ነው ምናምን ሲለ በቃ እፈራለሁ። ምን አይነት ማለት ምን ልንሆን ነው? ሁሉም ሰው አሁን ቲክቶከር ወይ ዩቲዩበር ነው የሚፈልገው። ዶክተር ኢንጂነር ቀረ እሱ ትልቅ ጉዞ አለው። እሱ የለም ተማሪ የተባሉትን አሁን ኤአይ ኢዝ ጉድ ነገሮች ያቀላል ፕሮፐርሊ ከተጠቀምከው ነው። አሁን በኤአይ ሪፖርት ከሰራ በኤአይ የቤት ስራ ከሰራ ምንድነው ነገ የምትሆነው? ማለት አትሊስት ማሰብ እኮ አለብን። የቤት ስራ የሚሰጥን እኮ እንድናስብ ነው አይደል እንጂ መቼም አስተማሪዎቻችን ሱስ የለባቸው እንድናስብ ነው የሚሰጥንና በብዛት ያሳስበኛል። አድቫንቴጅ ያለው አልተጠቀመበትም። ሱስ ውስጥ የሚገባ ይደሃልሽ ነው። ማንን ተከትሎ? የሀብታሙ ልጅ ተከትሎ ነው። ተርኒንግ ፖይንቱን ያውቀዋል። ይሄኛው ተከታይ ነው ጀማሪ ስለማይሆን ማለት ነው። ስለዚህ ተከታይ ነው የሚሆነው። ከዛ እዛ ጋር የሆነ ግሩፕ ላይ የራሱን ማለት ማንነት ለመጠበቅ አርግ የተባለውን ሁሉ የተደረገውን ሁሉ ያደርጋል። የሚወጣበት ወይ አውት የለውም። የሀብታም ልጅ መንጭቆ ወስዶ የሆነ ትምህርት ቤት ያስገባዋል። እዚህኛው ጋር ያለው ግን ምንም ኦፕሽን የለም። በዛው ነው የሚቀር። በመጪው ሐምሌ ወር በውቢቷ ሮም ከተማ መላው ኢትዮጵያውያን ለስፖርታዊ ውድድር ይሰባሰባሉ። ታዲያ በዚህ ደማቅ ስፖርታዊ ፕሮግራም ላይ ቬጂታን ኢትዮጵያ ልዩ የጉዞና የጉብኝት ፕሮግራም አዘጋጅቶ ይጠብቅዎታል። ከሮም በተጨማሪም ፈረንሳይ፣ ፓሪስ እና ስዊዘርላንድ ዙሪክ የጉብኝቱ አካል ናቸው። አሁኑን ይደውሉና በመጪው ክረምት በአውሮፓ ከልጅዎ ጋር ድንቅ ጊዜን ያሳልፉ ይልዎታል። ቬጂታን ኢትዮጵያ ቱሪንግ ትራቭል። አንቺም እንደው ቲፕ የምታረዩ ታዲያ እንግዲህ ያንግ ጀነሬሽን አሁን የሚሰማኛል ብለህ ነው? አክቹአሊ ለሁሉም ይሆናል ቲፕ የሚገርምህ ራስ ላይ ኢንቨስት መደረግ ያሉባቸው ነገሮች አሉ። ጠያቂ መሆን አለበት። ይሄ ሁሌ ኮምፕሌን የምናደርገው ነገር ምንድነው የሚለው መጽሐፍ ቅዱስ? በዓለም ስትኖሩ መከራ አለባችሁ ነው የሚለው እና መከራውን ግን ቁጭ ብላችሁ ደህና የታልቅሱ አይልም።
አይደለ ስለዚህ አለ በቃ የሆነ አልጋ ሆነን እንድንኖር አይደለም የተጠራ ነው እስከምን ሄድ ድረስ ይሆናል እንቅፋት አለ ምናምን አለ ግን አማራሪ ትውልድ ባል ጠያቂ ብንሆን ዋይ ትውልዱ አሁን አይጠይቅም እንደው ጠያቂ ብንሆን አመስጋኝ ኮዝ ዛሬ አለን እኮ ዛሬ ኖረናል እኮ ማለት ብዙ ጊዜ የጎደለን ስለምናይ ነው ተማረን አማረን የምንሄደው የጎደለን ስለምናይ ነው እንጂ እኔ እናንተ እኮ ዛሬ ቁጭ ብለናል አይደል ስለዚህ ወይም የሌለን ነገር ካሰብን ደስተኛ ልንሆን አንችልም ደስታ ላንቺ ምንድን ደስታ ለኔ የውስጥ ሰላም ነው አሁን ደጋግሜ እንዳልኩ ደስታ ለኔ የውስጥ ሰላም ነው ለኔ የሚቆጠቁጥ ነገር ከሌለ ደስተኛ ነኝ ብዙ ጊዜ ደስታዬን ሁሌ ደስተኛ ነኝ ልል አልችልም ደስታዬን የሚነሱኝ ነገሮች አሉና ይሄ ለምንድን ነው ብዬ የምጠይቃቸው ነገር አሁን ላንተ ደውልልሃለሁ ብዬ የማልደውልልህ ነገር በጣም ደስታዬን ይነሳኛል ይሁን እንትን ይለኛልና እነሱን ለመጠበቅ በጣም ነው ማለት ሩቅ እንዳልሆነ ደስታ ያስረዳኝ እሱ ነገር ነው ማለት ደስታ አሁን ነው እዚህ ጋር ሞመንት ነው አሁን ማረጋው ነገር አሁን ሆነው ነገር አሁን ያለውን ነገር እንዴት ነው አክሴፕት ማድረገው ነገርየው የሚሆነውማ ይሆናል ግን የሚሆነውን ነገር እንዴት ነው አክሴፕት እኔ እንዴት ነው የምቀበለው የሚለውን ነገር ነው ደስታ ለኔ ውስጥ ሰላም ጥሩ የናንተ ድርጅት ስራዎቻችሁን አገልግሎታችሁን ማግኘት የሚፈልጉ የሚከታተሉን ድርጅት ያላቸው ባለሀብቶች ካምፓኒ ባለቤቶች እንዴት ነው አፕሮች ሊያደርጓችሁ የሚችለው ቢሮአችን 22 ነው 22 አጸደ ህንጻ ላይ ነው ያለው ስልክ ቁጥሮች አሉን ፌስቡክ ገጾች አሉን ዩቲዩብ ቻናል አለን እኛ ጋር ኮንሰልቲንግ ነፃ ነው ማንኛውም ሰው መጥቶ ኮንሰልቲንግ ነፃ ያዋጣል ኮንሰልቲንግ ነፃ ነው ኮንሰልት ምናደርገው ነፃ ቀጣይ ስቴፕ ላይ ነው ወደ ቀጣይ ስቴፕ ነው ኮንሰልቲንጉን ይዞ ፕራክቲካሊ የሚሰራበት ከሆነ ይስራበት ብዙ ሰው ይሰራበት በቂ ነው ካለ ኮንሰልቲንግ ቢሮአችን እንግዲህ ይመስላል ሚሬ አሁን ኮሪያ ስለሚሄድሽ እኮ ሚሬ እና መርካቶ ትሬኒንግ ይሄኛው የትሬኒንግ የምንሰጥበት ነው ኦኬ ትሬኒንግ ክፍል እዚህ መጥቶ ይወስዳሉ እዚህ ነው ትሬኒንግ የምንሰጠው ሊደርሺፕ ማኔጅመንት ቢዝነስ ማኔጅመንት ላይክ ሾርት ኮርሶችን ሰጣለሁ ሴልስ ማርኬቲንግ አንቺ ነሽ የምታስተምሪ ሁሉንም ወይስ ላይክ የተለያዩ አስተማሪዎች አሉ ግን ሞስት እኔ ነኝ ማስተምረው ግን አሉ በጣም አሪፍ ምን ያህል ኢፌክቲቭነሳቸው ምናምን ይነግሩሻል በደንብ እና በደንብ ኤነርጂ ይሆናል ብዙ ሰው ኦልሞስት ኦል ጥሩ ነው በቃ ተጠቅመንበታል ኮሜንት የሚያደርጉት እንደን ምን አለን መሰለህ የሆነ ባቹ ሲያልቅ በወር አንደኛ ወርክሾፕ እንጠራቸዋለን ፍሪ ወርክሾፕ ቼክ ለማድረግ ምን ያህል ተጠቅመውበታል ምን ያህል ሰርተውበታል ለዚህ ኦፊሶች ናቸው ለዚህ ይሄ ደግሞ የኔ ኦፊስ አንቺ ኦፊስ ሲያምር እሺ ንግባ ቴንክ ዩ የኔ ኦፊስ ነው ቁጭ በል ዋው ያምራል በጣም ምን ታለቃለሽ እኔ ቱ ፌስ አለ ቱ ፌስ አለ ማለት በጣም ፍሬንድሊ በጣም ጥሩ ሊደር መሆን አለቃ ነኝ ብዬ ነው የማስበው ኤኒቲንግ ግን አንዳንዴ የሆነ ስራ ላይ ደግሞ የሆነ ስራ የሚበላሽበት ሲኖር ተርን የማደርገው ነገር አለኝ በጣም አግሬሲቭ ቆጣለሁ ጨዋለሁ ጥሩ ምን አይነት ሰው ነው ጥሩ ሊደር የሚባለው እኔ ጥሩ ሊደር የምለው አካውንታቢሊቲን ብቻ ሳይሆን የሆነ አውቶሪቲን የሚሰጥ ፍሪ የሚያደርግ እንዲጠይቁ የሚያደርግ አብሮ የሚሰራ እኔ አሁን እነሱም አዘውኝ ይሰራሉ አብሬ ነው የምሰራው
ፕሮጀክት ካለ አብረን ነው የምንሰራው አለቃ አይደለም ግን ዳይሬክሽን እሰጣለሁ እኔ ጥሩ ሊደር የምንለው ዳይሬክሽን የሚሰጥ ኮች የሚያደርግ ኢምፓወር የሚያደርግ እንዴት ይሄን ታደርጋለህ ሳይሆን ለምን እንዳደረክ በምን እንዳሰብከው የሚጠይቅ ከሆነ ሰራተኛውም ፍሪሊ ወደ አንተ እያደገ ይመጣል ፊውቸር ምን እያሰባችሁ ነው እና ደግሞ እንደ ሰውኛ እንደ ማዚም እንደ ድርጅታችሁ በምን እንድትታወቂ ሰዎች በምን እንዲያውቁሽ በምን እንድትታወሱ ትፈልጋለሽ እኔ አሁን ያው ከዚህ በኋላ ምሰራውም ወደፊት ሰዎች በኮርፖሬት ሶሉሽን ለንግዳቸው ለቢዝነሳቸው ለድርጅታቸው ለሰራተኛ አመራራቸው ሶሉሽን ሲያስቡ ማዛ ወይም ይሄ ካምፓኒ እንዲመጣላቸው ፈልገው በጣም አሪፍ ቴንክ ዩ ሶ ማች ማዚ ቤትሽ ቢሮሽ ሁሉ ነገር የቀረ ነገር የለም ሁሉ ነገር ኦፕን ሆነሽ ስላሳየሽን በጣም እናመሰግናለሁ እኛም ስለመጣችሁ ድርጅቶች እንዲመጡ ኢንቫይት እናደርጋለን ወደ እናንተ ስልካችሁን እናስቀምጣለሽ እኛም እንመጣለን እንግዲህ እንገናኛለን አንተ ምን አይነት አለቃ እንደሆነ እስቲ መጥተሽ ትመሰክራለሽ ቢዝነስ አይዲያም ሲኖር ቢዝነስ አይዲያም ያ ጥሩ ፈገግታ በራስ መተማመንን ይጨምራል በናታኖል ምቹና ቅንጡ በሆነች ማዕከል ከዘመናዊ የጥርስ እንክብካቤ ጋር ልምድ ባላቸው በስፔሻሊስት የሐኪሞች ቡድን ተፈጥሯዊና የተስተካከለ ፈገግታ እንዲኖሩ በጥንቃቄ ይሰራል ዛሬ ቀጠሮን ያዙና የሚገባውትን ፈገግታ ያገኙ የእውነት ፈገግታዬን ወድጄዋለሁ